አንዳንዴ ለባለሙያዎች ብቻ የሚሰጠው ይሄ የእይታና የዳኝነት ሁኔታዎችን እያንዳንዱ ሰው በራሱ በሚፈልገው መልኩ ሲጠቀምበት ትንሽ ልክ ላይ መጣ ይችላል። 500 ሜትር ስታንዳርድ አለ አይደል? መቆሚያ ስፍራ ያቶቢስ ማለት እኮ ሌሎች አገልግሎት ሰጪዎች ለምንድን ነው ይሄ ነገር ያለው? የእንጀራ ልጅና ልጅ የሚባል ነገር እኮ አለ። በቃ ይሄ ነው ከተማ ውስጥ ያለው፣ ምንም ጥያቄ የለውም። አመታዊ ምርመራ ወቅት እነኚህ ሰዎች እንዴት አሳለፉት ነው። መዝጋቢው ሰውዬ ቢሮ ያለው የተሽከርካሪ ሲመዘግብ እንዴት አይቶት ነው ያሳለፈው? ረቂቅ ይወጣል። ያ ወጣ ማለት ይተገበራል ማለት አይደለም። እኔ ብዙም ማለስማምበት ነገር አለ። ዳሀገር ስለሆነ ይባላል። አሁን ለትራፊክ ማኔጅመንት አካባቢ ያሉ ትልልቅ ግጆችን ስናይ እኮ በጣም ያስደነግጡ ግጆች ናቸው። ከአውቶቢስ ተራ ተነስተህ እስከ 4 ኪሎ ድረስ የመቆሚያ ቦታ የለም። ታክሲ መቆሚያ የለም። በቃ ሹፌርና ህዝብ እንደተደባደበ ነበር የሚደርሰው። ስፒድ አንዳንድ ቦታ ላይ አጀንዳ አይደለም። እንደ ሀገር የወጣ ህግ ከሆነ እንደ ሀገር ነው ሊሰራበት የሚገባው። ባለሙያ የሌላት ሀገር አይደለችም ይህች ሀገር። በጣም በየቦታው ብትሄዱ በዚህ በትራንስፖርት ዘርፍ ላይ የተመረቁ የተለያየ ልምድ ያላቸው የተለያየ እውቀት ያላቸው አካላት አሉ። እነዛን ሰዎች ደግሞ እዛች ቦታ ላይ እናገኛቸው። አንዳንዴ ተቆጣጣሪ አካላትን ሲሸሹ እኮ ነው ብዙ አደጋ የሚደርሰው። አማራጭ ስናጣ እናደርጋለን እንጂ ልክ አይደለም ነው ያልኩት። መኮስን እኮ ነው ታርጋውን ዳግም የሚያገኝበት አክሰስ አለ እኮ። ደግሞ በጣም የሚያበሳጫችሁ ፓርት ማለት ነው 1500 ብር ትከፍላለህ አይደል ዶክተር? ተቀጣ ለምን 3 ቀን ያድር መኪናው አሰርተው ትሄዳለህ መኪና ዘው መንገድ ላይ። ስለዚህ ገንዘብ ዝም ብሎ ህገ ወጥ ገንዘብ ስብሰባ ካልሆነ በስተቀር መንገድ የማጽዳት ጉዳይ ተቀጣ በኋላ በቃ አለቀ። ምንም እዛው መካኒክ መጥቶ እዛው ተቀጥቻለሁ እያልክ ማለት ተቀምጣለህ። ስለዚህ የማይተገበር ህግ እየወጣ ነው ያለው። አሃዱ 94.3 ኤፍኤም ነው። ዝግጅቱ ሁሉ ለና መረጃና የቁም ነገር ሀሳብ ላይ ነው ያላችሁት ያለ ነው። እርሳችን አድርገን ዛሬ ለመወያየት የተገናኘ ነው በትራንስፖርት አገልግሎት ለመቆጣጠር የወጡ አዋጆችና መመሪያዎች እንዴት እየተተገበሩ ነው በሚለው ሀሳብ ላይ ለመወያየት እንግዶችን ጋብዘናል። እንግዶቼ ዶክተር ዮናስ ምናሉ በአዲስ አበባ ዩኒቨርሲቲ የትራንስፖርት ዘርፍ ተመራማሪና መምህር፣ አቶ ክብሩ ባይሳ በትራንስፖርት ዘርፍ ከፍተኛ ባለሙያ፣ አቶ ደረጀ በየነ ፀሐይ ታክሲ ባለንብረቶች ማህበር ሰብሳቢ። ከእነዚህ እንግዶች ጋር እየተወያየን ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር እኔ አምደር ጉሴ ቴክኒኩን በጥራቱ ረንታ መድረስ የዓለም ስራ ዘውዱ አብራኝ ትቆያለች። እንኳን ደህና መጣችሁ እንግዶቼ። እንኳን ደህና ቆያችሁ። መልካም። ያው ሀገራችን በተለያዩ ወቅቶች የተለያዩ ህጎችን ታወጣለች። ለዚህ የሚሆኑ የአሰራር ስርዓቶችም ደንቦችም መመሪያዎች ማስፈጸሚያዎችም ይዘጋጃሉ። በዚህ በትራንስፖርት ሴክተሩ ላይም የሚታዩ ችግሮችን አንዳንድ መተላለፎችን ተግባራዊ ለማድረግና አደጋውን ከመቀነስ አንጻር የሚወጡ ሰፋፊ ህጎች አሉና በእነዚህም ላይ በአሰራር ሁኔታዎች ላይ የሚታዩ ችግሮችና አንዳንዴ ደግሞ መመሪያዎች ወጣው እዛ ላይ በግልጽ የሚታዩ ችግሮች ተቆጣጣሪ አካላትም ያንን ካለመረዳት አንጻር በደንብ ተላላፊውና ወይ ደግሞ ደንብ ተላልፋል ተብሎ በሚጠየቀው አካልና በተቆጣጣሪ አካል መሀል ላይ ልዩነቶች እየተፈጠሩ ብዙ አይነት ውዝግቦች እየተነሱ ያሉበት ሁኔታዎች አሉ። ከዚህ በፊትም በርካታ ክፍተቶች ተለቅመው 557ን ጭምር በሚወጡበት ሰዓት ላይ እንዲካተቱ የተደረገበት ሁኔታዎች አሉ። እዛም ላይ ግን ያሉ አንዳንድ ክፍተቶችንም እንዲሁ በጋራ እንመለከትና እንደ ሀገር ሊያሰራ የሚችል ወጥነት ያለው የቁጥጥር ስራውን ለመምራት የሚያስችል ደንቦች፣ መመሪያዎች እንዲተገበሩ ከማድረግ አንጻር የራሱ የሆነ ሚና ያለውን ሀሳብ ዛሬ አንስተን ለመወያየት ነው እናንተን የጋበዝናችሁና አቶ ክብሩ ባይሳ እስቲ ከእርሶ ልጀምር። ረጅም ዓመት በኦሮሚያ ትራንስፖርት ኃላፊው ነው ሰርተዋልና ዘርፍ እንደሚመራ ሰው በሀገራችን የወጡ የዚህ ትራንስፖርት አገልግሎትን ለመቆጣጠር የወጡ ደንቦችና አዋጆች መመሪያዎችንም እነሱ ጋር ያለውን ክፍተት በስፋት እናያቸውና ይሄ በዚህ ቢተካ ይሄ በዚህ ቢሆን ይሄ እንደዚህ ቢሆን በሚል ሀሳብ ላይ በስፋት ለመወያየት እንዲያስችለን መነሻ ሀሳብ ከእርሱ ልጀምር። መልካም። ያው በየጊዜው የሚደረጉትን ያው የትራንስፖርት ዘርፍ ውስጥ ያለውን ችግር ለመፍታት መመሪያዎችን፣ ህጎችና ደንቦችም ይወጣሉ። በተለይ በትራንስፖርት ዙሪያ ያሉት የትራንስፖርት ህግ እንደሚታወቀው ያው የመሰረተ ልማትን ለመንከባከብ ህብረተሰቡን እንዳለና አካባቢ ጥበቃ አንጻር እንደገና የተሳፋሪውን ምቾት እንደገና ደግሞ የተሳለጠ የትራንስፖርት አገልግሎት እንዲኖር ለማድረግ አጠቃላይ ፍሬምወርክ በዚህ ላይ ተመስርቶ የሚወጣ ነው። ከዚህ አንጻር የዚህ አሁን የምናያቸው በትራፊክ ዙሪያ የሚወጡት ራሱን የቻለ አላማ ተቀምጦለት ወጥቷልና ከአላማው አንጻር የምናይ ይሆናል። ለምሳሌ 557 2012 በምንወስድበት ጊዜ አላማ ብሎ ያስቀመጠው ዓለም አቀፋዊ ተሞክሮዎች እና ደረጃዎችን እሱን ወስዶ ስራ ላይ የማዋል
በዛውም ቁጥጥሩንና የወጡትን ህጎች መከበራቸውን፣ የትራፊክ ፍሰት መሳለጡን፣ ደረጃዎች ተግባራዊ መደረጋቸውን መቆጣጠርና ይሄንን ማረጋገጥ ሆኖ ነው የወጣው። ስለዚህ የምናየው የምንመዝነው ከዚህ አኳያ ይሆናል ማለት ነው። ስለዚህ ይህን በምናይበት ጊዜ ዓለም አቀፍ ደረጃ ያሉት ተሞክሮችና ስትራቴጂዎችን ደረጃና ስትራቴጂን ሰብስቦና ቀምሮ ስራ ላይ ማዋል ነው አንዱ የተቀመጠው ነገር። ያንን ወስዶ ኢትዮጵያ ውስጥ ተግባራዊ ማድረግ። ስለዚህ ምንድናቸው የተሰሩት ከዚህ ወዲህ የሚላቸው ነገሮች? ከዚህ ከደንቡ በፊትና ከደንቡ በኋላ አንዳንድ በጎ ነገሮች እዚህ ከተማ ውስጥ የሚታዩ አሉ። ለምሳሌ የአውቶቡስ ረድፍ፣ የሳይክል ረድፍ መለየት፣ ምልክቶች በመጠኑ ከኮሪዶሩ ወዲህ ወጥነት ባለው መልኩና ደረጃቸውን በጠበቁ እርስ በራሳቸው ማለት ነው። እዛው ከሌሎች ነገሮች ከስታንዳርድ አንጻር በኋላ የምናይ ይሆናል። ግን አሁን ባለበት የጉራማይሌ ሳይሆን ሞሮለስ በከተማ ውስጥ የሚታይ በአንድ እጅ የተሰራ ተመሳሳይነት ያለው መኖር፣ በመውጫና መግቢያ ሰዓት ያለውን ሁኔታ በመገንዘብ በሰዓት ከፋፍሎና በምልክት የሚደረግ ነገር፣ ትራፊኮቻችን መንገድ ላይ ወጥተው የትራፊክ ፍሰቱን ለማሳለጥ የሚያደርጉት እንቅስቃሴ፣ እነኚህ ነገሮች እንደ ጥሩ ነገር ከባቡር ጋር ያለውን ግንኙነትና እዛ ጋ ያለውን ድልድይ መዝጋት፣ ተሳፋሪን እዛ ጋ መንገደኛ እዛ ጋ እንዳይገባ የማድረግና የማቋረጫ መንገዶች የመስራት ሁኔታ በጥሩ ሁኔታ የሚታዩና ይሰየው የሚያሰኙ ጉዳዮች ይሆናሉ። ይህ እንዳለ ሆኖ ግን ጠለቅ ብለን ወደ ውስጥ ነጥብ በነጥብ በምናይበት ሰዓት ላይ ከፍተኛ ችግሮች ይታያሉ። ለምሳሌ ደረጃ ስንል ዓለም አቀፋዊ ደረጃዎችንና ተሞክሮዎችን እንደገና ስትራቴጂ መቅረጽ ይላል። ምንድን ነው እየቀረጽን ያለነው ስትራቴጂ? በዓለም ላይ የሚታወቁት የተቀመጡት ነገሮች አሉ። ከነኛ አንጻር ስናይ ለምሳሌ ሁሉን አቀፍ ሴፍቲን የሚያመጣ ሲስተም አፕሮች ነው ዓለም ላይ እየተጠቀሙ ያሉት። ያንን በቀላል ቋንቋ ስንገልጸው አንድ ችግር ሲፈጠር ለችግሩ ፊት ለፊት ያለው አካል ብቻ ሳይሆን ለምሳሌ አሽከርካሪን በምንወስድበት ጊዜ ከአሽከርካሪው ዙሪያ ያሉት በሙሉ አሽከርካሪው የሚጠቀምበትን መንገድ የሰራ ባለሙያ ኢንጂነር ድርሻ አለው። አሽከርካሪውን አሰልጥኖ ያወጣው ባለሙያ ድርሻ አለው። አሽከርካሪው እስከ ዛሬ ድረስ ደግሞ መንገድ ላይ ቆይቶ ጸባዩ ሳይቀየር እንዲሁ መንገድ እየበጠበጠ እንዲቆይ ያደረገው መንገድ ላይ ያለው ተቆጣጣሪ እስካሁን ድረስ ጸባዩን ለይቶ ሳያስወግድ መቅረቱ እሱም እንትን አለው። ስለዚህ ይሄንን ሁሉ ጥፋት ሰብስበን እሱ የሚሄድበት የሚያሽከረክረውን አሽከርካሪ የሰራ የጠገነ ባለሙያ ጋራዥ ባለሙያ አለበት። መንገዱ አባጣ ጎባጣ ሆኖ ወይንም ጉድጓድ ኖሮ ጉድጓዱን እዛ መንገድ ላይ እያየ ሰውየው የተጋጨው ጉድጓዱን ሲሸሽ ነው። ይህን እዛ ጋር አይቶ የተወ የሲቪል ኢንጂነር ወይም ባለሙያም አለበት ማለት ነው። ስለዚህ አንድ አደጋ ሲደርስ ወይም አንድ መንገድ ላይ የትራፊክ ፍሰት ያለመኖር ሲከሰት አሽከርካሪ ወይንም አንድ አካልን ነጥለን ባለቤት የምናደርግ ሳይሆን ሲስተሙ ውስጥ ያለን በሙሉ የምንጋራ ይሆናል ማለት ነው። ምንድን ነው የኔ ድርሻ እዚህ ውስጥ? እኔ ምን ለዚህ ችግር መፈጠር ምን ያክል እንትን አለኝ? ኦኬንስ ለማስወገድ ምን እየሰራው ነኝ የምለውንም እቅዳችንም የጋራ ሆኖ ተባብረን የምንሰራና እንደ ሲስተም አፕሮች መጠቀም ያለብን ጉዳይ ሆኖ ይመጣል። ሌላ ሁለተኛ ወደዚህ እንትኑ ላይ እንምጣ እስኪ።
የእነዚህ የትራንስፖርት አገልግሎትን ለመቆጣጠር የወጡ አዋጆችና መመሪያዎች ላይ ያው ቅድም እርሱ ያነሱታል የመሰረተ ልማት አለ፣ የተሳፋሪ ምቾት፣ የተሳለጠ የመንገድ አጠቃቀም፣ ሌላም እንዲያነሷቸው ነገሮች አሉ። በቂ ምልክት የባስ ላይኖች አሁን እየተሰሩ ነው ያሉትና ግን ይሄ ዓለም አቀፍ ህጉን ወደኛም ከማምጣትና ዓለም አቀፍ የመንገድ አጠቃቀምንም በዛ ደግሞ መቼም ያው ሀገር በህግ ነው የምትቆመውና እንደዚህ አይነት ህጎች ወደ አሰራር በምናመጣበት ሰዓት ላይ ያሉ ክፍተቶች እየፈጠሩ ያሉት እንደ ሀገር አሁን አንዳንድ ተቋማት አሉ ቅጣትን እቅድ አድርገው ሲይዙ እንሰማለን። ከቅጣት ይህን ያህል ገንዘብ እንሰራለን በሚል ይህን ያህል አግኝተናል ብሎ ሪፖርትም ጭምር ሲያደርጉ እንሰማለን። ከቅጣትም ይህን ያህል እንሰበስባለን በአመት ተብሎም ሲታቀድ የምንሰማባቸው ሁኔታዎች አሉና እነዚህ ነገሮች ወጥነት ባለው ሁኔታ ወይ ከቅጣት የሚሰበሰበው ገንዘብ ለመንገድ ደህንነትና መንገዶች ሜንቴን ለማድረግ ቅድም የተነሱ የመሰረተ ልማትን ከማሻሻል አንጻር ለእያንዳንዱ ነገር መስሪያ የሚሆንበት ሁኔታዎች ቢኖሩ ጥሩ ነው። ግን ብዙ ጊዜ ከቅጣት የሚሰበሰበው ገንዘብ ወደ ፋይናንስ አካውንት ይገባና ከዛ ወደ ተለያዩ አካላት በበጀት መልኩ የሚሄድበት ሁኔታዎች ነው ያሉት እና አንዳንዴ ከመንገድ ደህንነት ከደንብ መተላለፍም ከምን የሚሰበሰቡ ነገሮችም ጭምር ለዛ ለታለመለት ዓላማ ፎከስ ተደርጎ የሚሰራበት አግባቦች ቢኖሩ የተሻለ ሊሆን የሚችልበት ሁኔታዎች ይኖራሉ እና እዚህ የትራንስፖርት አገልግሎትን ለመቆጣጠር የወጡ አዋጆች ላይ እሱ ላይ ግን ብንሽከረከር ያው ብዙ ነገሮችን ያነሱት መሰረተ ልማት ነው። ለምሳሌ አንድ ሰው የተቆፈረ ጉድጓድ ካለ ያንን አለፍ ሄዳለሁ ቢል ደርበ በዚህ መንገድ አቋረጥ ተብሎ ሊቀጣ የሚችልበት ሁኔታዎች አሉ። ሰሞኑ ምን አንድ የገጠመኝ ነገር ነበርና አንድ ተሽከርካሪ እየሄደ እዚህ 22 አካባቢ ነው ትራፊክ ማኔጅመንት ዋና መስሪያ ቤት አካባቢ ነው። ልክ አንድ መኪና ሊዞሩ ሲሉ ቆመ። ያኛው ሲቆም ከኋላ ደግሞ እኛ እየመጣን የነበረበት ሁኔታ ስለነበር ከዛ ወደ ኋላ ሊንሸራተት ይችላል ብሎ አስቦ ትንሽ አፍንጫውን ወጣ አደረገ። እኔ ያለሁበት ተሽከርካሪ ተቆጣጣሪ አውቶማቲካሊ መጥቶ በቃ እጽፋለሁ ማለት ያው እቀጣለሁ ወደሚል ነገር ነው የመጣው። ያ መኪና ቆመዋል። ያለበለዚያ ሊመታው ነው። ለምን ሲባል ደርባህል አይነት የሚል ነገር ነው የእሱ እይታ የነበረውና አንዳንዴ ለባለሙያዎች ብቻ የሚሰጠው ይሄ የእይታና የዳኝነት ሁኔታዎችን እያንዳንዱ ሰው በራሱ በሚፈልገው መልኩ ሲጠቀምበት ትንሽ ልክ ላይ መጣ ይችላል። ይሄ ደግሞ ህብረተሰቡንም ያንገላታል። ሌላም ደግሞ የመልካም አስተዳደርም ችግር ይዞ የሚመጣበት ሁኔታዎች አሉ። ህጎቻችንም ሲወጡ ግልጽ የሆኑ ነገሮች መኖር አለባቸው። ህጎቹ ራሱ ግልጽ መሆን አለባቸው። ይሄን ላጠፋ ይሄን አሁን ከሰሞኑ ትራፊክ ማኔጅመንት ያወጣው አንድ በእነሱ ዌብሳይት ላይ ያየሁት ነገር አለ። የቅጣት እርከን የሚባለው ነገር ከዚህ በኋላ እንደ ቀረ አይነት ነገር ሲወራ ሰምቻለሁ። እነሱ ዌብሳይት ላይ አይቼዋለሁ እና ቢኖሩና ማረጋገጥ ቢቻል ጥሩ ነው። እንደዚህ አይነት ነገሮች ግን የብዙ ሰዎችን ህይወት አወሳስበዋል። አንድ ሰው ባለፈው ሲነግረኝ ከውጭ ነው የመጣው። 1 ወር ነው የቆየው። የሚኖርበት ሀገር ላይ ህግና ህግን ተከትሎ ነው የሚያሽከረክረው። እዚህ ከመጣ በኋላ ግን ሁለቴ ትንሽ ጥፋት የሚመስሉ ነገሮችን አጥፍቻለሁ የሚል ነገር አነሳ። የተከለከለ ቦታ ላይ ቆሜያለሁ፣ እዚህ ጋርም እንደዚህ አይነት ነገሮችን አድርጌያለሁ የሚል ሁለት ነገር አውቶማቲካሊ ግን ታግዷል። ላይሰንሱ በምን እርከን በየትኛው ሁኔታ ስር ወድቆ እንደታገደ አላወቀም። እንትኑ ማሽከርከሪያ ፍቃዱና የተለያዩ አካላት ጋር እየሄደ እንደነበር ሰምቻለሁ። ሌላም ነገሮች አሁን በህጉ ላይ በግልጽ የተቀመጡ ነገሮች ይኑሩ አይኑሩ ባይታወቅም አቶ ክብሩ በኋላ ሊነሱት ይችላሉ። መንጃ ፍቃድ የሚፈታበት ሁኔታዎች አሉ። አሁን በአዲስ አበባ ላይ ቤልት ላይ ያደረገ ገቢና ያለ ሰው ይቀጣል። ሌሎች ሀገራት ደግሞ አብሶ የትራንስፖርት አገልግሎት የሚሰጡ ሌሎችም ሲሆኑ ሁሉም ሰው ቤልቱን አድርጎ ነው የሚጓዘው። ቤልትም ስላለ ማለት ነው። እዚህ ግን ቤልት በሌለው ተሽከርካሪ እና ቤልት ራሱ ስንል ያው ስታንዳርድ አለው። ቤልት ዝም ብሎ ሁሉም የልጆች ትምህርት ቤት ቦርሳን ብሎ የሚመስል እንትን ነገር አምጥቶ መጠቀምም ቤልት አይደለም። አንድ ሰው የቤልት ዓላማ ስታንዳርዱም የሚለው አንድ አደጋ የሚመስል ነገር ወይ ደግሞ ወደፊት ሄዶ ወደኋላ ሲመጣ ያ ቤልት ራሱ ከነበረው አቅም ሊቀንስ የሚችልበት ሁኔታዎች ከመኖራቸው ጋር በተያያዘ እሱ ራሱ መታየት እንዳለበት በግልጽ የተቀመጡ ነገሮች አሉ። ዓለም አቀፍ አሰራር ወደኛ እናምጣው ከተባለ ያው ብዙ ነገሮች ናቸው ያሉት። ችግሮቹ ግን ያወጣናቸው ህጎችና መመሪያዎችን ራሱ በደንብኛ ተረድተናቸዋል። ተቆጣጣሪ አካል ራሱ በደንብ ያውቃቸዋል። ህብረተሰቡ ራሱ ተረድቷቸዋል። ድጋሚ እርስ በርስ ደግሞ የሚጣረሱ ነገሮች አሏቸው የወጡት ህጎችና ለዛ ተብሎ የወጡ ማስፈጸሚያዎች ላይ ደግሞ አንዳንዶቹ እንደ አዋጅ ከወጡ ያው ጀስት በዛ ሊሰራበት ይችላል። ማስፈጸሚያ ደንቦችም ደግሞ ሲወጡ እዛ ላይ መካተት ያለባቸው ነገሮችም ካሉ እነሱም ሊካተቱ የሚችሉበት ሁኔታዎች ይኖራሉና የራሱ ሰፊ ከመሆኑ ጋር በተያያዘ እስኪ ዚህ ላይ ብቻ ፎከስ አድርገን ዲስከስ እናድርገን። አቶ ክብሩ ሀሳቡትን ጨርሱ እናድርግ። እሺ፣ በመጀመሪያ ደረጃ ያው የዓላማውን ስናስነሳ በዚህ ከዓላማው አንጻር ወደ ዝርዝር ወደዚህ ልንመጣበት ነው። አንዱ ባህሪን የመግራት ነው። ዓላማው አደጋ መከላከል ነው። አሁን እንደተባለው
የሚደረጉ የሚወሰዱ እርምጃዎች በአብዛኛው ወደ ገንዘብ ነው፣ ገንዘብ ወደ መሰብሰብ ወይም ቅጣት ወደ መፈጸም ነው የሚሰራበት ስልት ራሱ ተደብቆ ሰውየውን ይዞ የመቅጣት እንጂ ሰውየውን የመለወጥ ስርዓት የማስያዝ ወደ መንገድ ማምጣት እሱን መቀየር አይደለም። እንዘልቋለን ወይ ነው አንደኛው ነገር። በዚህ አሁን በያዝነው አፕሮች ስትራቴጂ ትክክለኛ ስትራቴጂ ነው ወይ? ለዛ ነው ቅድም ወደ ዓለም አቀፋዊው እሱም ካየም በኋላ እዚህ ያለውን በሱ አይን ስንገመግም ምንድን ነው መደረግ ያለበት፣ ምንድን ነው መሆን ያለበት፣ እንዴት እንወጣለን የምለው። ስለዚህ በዝርዝር 557 ላይ በምንወጣበት ጊዜ የመጀመሪያው በዛ ላይ ያንን ተንተርሶ የወጡት አሁን መንገድ ላይ ሰውን ለመቅጣት የምንጠቀምባቸው መንገድ ላይ የቆሙ የሚከለክሉ የሚያስገድዱ ምን የሚሉ ምልክቶች የቆሙት ወጥነት የላቸው። መንገድ ላይ የሚቆሙ ምልክቶች ካሉት የዚህ የዓለም አቀፍ የመጡ ሆነው አማራጮች ናቸው። አማራጮቹን መርጦ መውሰድ ነው እንጂ ቀላቅለ መውሰድ አይደለም። አሁን እዚህ ያለው የተለያዩ አማራጮችን 3-4 አማራጮች አንድ ላይ ገብተው መደቡ ቢጫ የሆነ ያለ፣ መደቡ ነጭ የሆነ ያለ፣ መደቡ ሰማያዊ የሆነ ያለ፣ መደቡ ቀይ የሆነ ያለ። ለአብነት ከዚህ ተነስተን ወደ አዳማ ብንሄድ ልክ ቃሊቲ ጋር አንድ የትራፊክ ምልክት እናገኛለን። የአሜሪካ ነው የብስክሌት። በታች በኩል በገላን በኩል ከገባን አንድ ይሄ ስለ ዞሮ መመለሻ የሚያወራ እንትን እናገኛለን። የቻይና ነው ማለት ምልክት እንደያገሩ ይለያያል። ምልክት ይለያያል። ካስተማይዝ አድርጎ ትወስዳለህ። አማራጮች አሉ። ለምሳሌ 2 ቀስት ጎን ለጎን ሆኖ የተንሻፈፈ ሲሆንና 2 ተሽከርካሪ ጎን ለጎን በሚሆንበት ጊዜ አብነት እንኳ ብንወስድ መሽቀዳደም ክልክል ነው የሚለውን ነው የሚለው። ከዚህ ውስጥ በዚህ አዋጅ ውስጥ የተቀመጠው የትኛው ነው? እሱ ነው ስራ ላይ መዋል ያለበት። መንገድ ላይ መገኘት ያለበት ይሄ ነው። ትምህርት ቤት ውስጥ መሰጠት ያለበት ይሄ ነው። አሁን የሚተክለው ሰውዬ የራሱን ወይም ኮንትራት የተሰጠበት ካምፓኒ የፈለገውን ሀገር አምጥቶ ይተክላል። የጃፓን አለ፣ የአሜሪካ አለ፣ የካናዳ አለ። የሌለ ነገር የለም። እዚህ ውስጥ በማስረጃ ማሳየት ይቻላል። እዚህኛ ሀገር ላይ ማለት ነው። እዚህኛ ሀገር የተሰባሰበ ልክ ተሽከርካሪዎቻችን ከዓለም ተሰባስቦ እንደመጡ ምልክቶቻችን ከዓለም ተሰባስቦ መንገድ ላይ የቆመ ነው። አሽከርካሪው በምን ይለያል? ይህንን በምንሽ ያውቋል? አንድ ትራፊክ ምልክት ከሀገር ሀገር ይለያያል ማለት ነው። ይለያያል። የምንለያይበት መሰረታዊ ነገሩ አንድ ይሆንና ለምሳሌ በትራያንግል ውስጥ ሆኖ በ3 ጎን ውስጥ ሆኖ መደቡ ነጭ ሊሆን ይችላል፣ መደቡ ቢጫ ሊሆን ይችላል። መርጦ የመውሰድ የባለቤቱ ጉዳይ ነው። በ4 ማዕዘን ውስጥ በ45 ዲግሪ የተቀመጠ 4 ማዕዘን ውስጥም ሊቀመጥ ይችላል። ለምሳሌ እነ አሜሪካ፣ እነ ካናዳ፣ እነ ጃፓን ያንን ይጠቀማሉ። አውሮፓውያን እኛ ደግሞ የዚህ ትሪያንግሉን እንጠቀማለን። ሁለቱም እዚህ ሀገር ውስጥ አለ። ክብ ሆኖ ነጭ መደብ ላይ በቀይ የተጻፈ ለክልከላኛ እንጠቀማለን። አሜሪካኖች 4 ማዕዘን ውስጥ አድርገው በጥቁር የተጻፈ ነው የሚጠቀሙት። ሁለቱም እዚህ አለ። አሁን ቀጥታ እንትን ስንገባ የፈጣን መንገድ እዛ ጋር የተለጠፈው የዛ አይነት እንትን ነው። 4 ማዕዘን ላይ ነው። እዚህ ላይ ደግሞ በክብ ነው ያስቀምጠው። ጫፉ ላይ በክብ አለ። ልክ ልትገባ ስትል ደግሞ በ4 ማዕዘን አለ በሌላ ፎርም። እነዚህ አይነት ነገሮች ወጥነት የለም። በጣም የሚያሳዝነው ደግሞ መንገድ ላይ የቆመው እንዳለ ሆኖ ሕግ ሆኖ ከላዩ ላይ የምንቀዳበት ፒዲኤፍ አዋጅ ተብሎ የወጣው ላይ ያለው ስዕል እንዲሁ ስለምናውቀው ነው እንጂ እዛ ላይ ያለውን ስዕል አይቶ ምልክቱ ምን እንደሚመስል ሰው መግለጽ አይችልም። ከአእምሮ አውጥተህ ከሌላ ነገር ባለ እውቀት ይሄ ነው ምልክቱ ካላልክ በስተቀር በዛ ላይ የተቀመጠ ለአዋጅ የሚሆንም ኢሜጅ አይደለም። ሲስማች እንዝላልነት ይታያል። ወይም ለዚህ ለስራው የተሰጠ ትኩረት
እንደዚህ የወረደ መሆኑን ነው የሚያሳየውና ያመሃል እንደ ባለሙያ ዛጋ የሚሆኑትን ነገሮችና ያሉትን ነገሮች ስታይ ጥንቃቄ ወስዶ ሰው የሚቀጣበት አደጋ የምንከላከልበት ለውጥ የምናመጣበት ነገር ነው። ይህን ስንሰራ ይህን ለፓብሊክ ስናቀርብ ጊዜ ወስደን ሰርተን የምናቀርብበት ነው። አሁን ኮምፒውተር ባለበት ሰዓት ኢሜጅ በተለያየ ደረጃ ኳሊቲ የሚሰራበት ሰዓት ላይ ይህንን እንደዚህ መምጣት አለ። ስለዚህ የወጥነት ጉዳይ አለ። ሌላ ተግባራዊ ያልሆኑ አዋጁ ላይ ተቀምጠው አለ እዛ ላይ መንገድ ላይ ግን ምንም የሚጠይቅና ስራ ላይ ያልዋሉ አንድ በአንድ በአንቀጽ ጠቅሶ ማስቀመጥ ይቻላል። ለምሳሌ ያዙልኝ እሱ ጥሩ ነው። ተግባራዊ ያልተደረጉና ህጎቹ ላይ ተቀምጠው ግን ተግባራዊ ያልተደረጉ ያልተሰራባቸው ማለት ነው የሚለውን ያዙልኝ። ዶክተር ወደ እርስዎ ልመጣ ነው። ይቀጥላሉ አቶ ክብሩ። እሺ አመሰግናለሁ። ያው ምናልባት ከተነሳው ርዕሰ ጉዳይ አንጻር አንድ 3 ነገሮችን ለማንሳት እፈልጋለሁ። ያው እንዳጠቃላይ መጀመሪያ ህግ ራሱ ለምንድን ነው የሚያስፈልገው? አሁን የሮድ ሴፍቲ የመንገድ ደህንነት ላይ ህጉ ለምን አስፈለገ? አንዳንድ ሰዎች ለምሳሌ ጥያቄም ሊያነሱ ይችላሉ። ለምን ቀጣለው ብሎ የሚከራከርም አለ። ወይም ህጉ ራሱ ምን ያደርጋል? እኛ እኮ እናውቃለን መንዳት እንችላለን እንዴ ምናምን የሚል አይነት ነገር አለ። አንደኛ እሱን ማንሳት እፈልጋለሁ። ሁለተኛ ደግሞ የህግ የሮድ ሴፍቲ የሚሆን የመንገድ ደህንነት የሚሆን ሌሎችም ህጎች ሲወጡ መከተል ያለባቸው ሳይንሳዊ ሂደቶችስ ምንድን ናቸው? ያው ራሳችን እንድንፈትሽ ሪሊ እኛ ሀገር እነዛን በትክክል እየተከተልን ነው የቱ ጋር ያለው ክፍተትንም ለማየት ምናልባት እንዲመቸን ማለት ነውና ሶስተኛው ደግሞ የመንገድ ደህንነት ህጎችስ ሲወጡ ምን አይነት ነገሮችን ዓለም አቀፍ በሆነ ወይ ማካተት አለባቸው የሚለውን የተወሰነ ነገር ለማንሳት እሞክራለሁ ማለት ነውና ስለዚህ የህግ ማዕቀፍ ለምን አስፈለገ? አሁን ሪሰንትሊ በቅርብ የወጣው 557 ጨምሮ ብዙ የህግ ማዕቀፎች አሉ። የመንገድ ሴክተሩን የሚመለከቱ መሰረተ ልማቱን የሚመለከት ብቻ ህግ አለ። ሮድ ሴፍቲ እንቅስቃሴውን ሰርቪሱን የሚመለከት አለ። ምልክቶችን የሚመለከት የተለያየ ህግ አለ። ብዙ አይነት ህጎች አሉ ማለት ነውና ምናልባት የአብዛኞቹ ህጎች መሰረታዊ ዓላማ ምናልባት ወደ 3 ልንጠቀልላቸው እንችላለን። አንደኛው ኦፍ ኮርስ በመንገድ ወይ በመኪና አደጋ ምክንያት የሚሞተውን የሰው ህይወት ማዳን ነው። ኦፍ ኮርስ የሰውን ህይወት ማዳን ነው የመጀመሪያው መሰረታዊ ዓላማው። ምክንያቱም ያ ህግ ሰዎች በስተት ወይም ደግሞ ባለማወቅ የሚሆን አውቀው ስተት እየፈጠሩ በእነሱ ስተት ምክንያት የሚፈጠርን የሰው ህይወት ሞት መቀነስ ነው የመጀመሪያው ዓላማው ህጉ የሚያስፈልግበት ማለት ነውና ሁለተኛው ከኢኮኖሚ አንጻር ያው ታዳጊ ሀገር እስከመሆናችን ድረስ የአንድ ሰው ህይወት በመንገድ አደጋ ወይም በትራፊክ አደጋ ምክንያት ሲቀጠፍ ከጀርባው ብዙ ቤተሰብ አለ። በዛ ሰው ምክንያት ህይወት በማጣት ምክንያት ኢኮኖሚካሊ እንደ ሀገር እንደ ጂዲፒ በብዙ ነገር መመንዘር ይችላልና ያንን ሎስ ማጥፋት ነው መቀነስ ነው። እንዲሁም ደግሞ ሆስፒታሎቻችን ላይ የሚፈጠረውን ጫና በመኪና አደጋ ምክንያት የሆስፒታሎች ሌሎች ህክምናዎችን ማከም የሚችሉበትን ዶክተሮቹ ሌሎቹም ፋሲሊቲዎች ይጨናነቃሉ በመኪና አደጋ ምክንያት እንደማለት ሆና ስለዚህ እነዛን ነገሮች ለመቀነስ ያስፈልጋል። ሶስተኛው ደግሞ አጠቃላይ ስርዓቱ ምንድነው አጠቃላይ ሲስተሙ ስርዓት ይዞ እንዲሄድ ለማድረግ ነው። ህግ ከሌለ ያው ስርዓት አልበኝነት ነው የሚሰፍነው አይደለ? ስለዚህ የመንገድ ፍሰቱ ሊሆን ይችላል፣ የሰዎች እንቅስቃሴ ሊሆን ይችላል፣ ሁሉም መስተጋብሩ ስርዓት ይዞ እንዲሄድ ማድረግ ነው። ስለዚህ ህጉ ያስፈለገው እንደዚህ አይነት ነገሮችን ለማድረግ ነው። ስለዚህ አሁን ይሄን እያደረገ ነው አይደለም እንግዲህ በሂደት የምንፈትሸው ነገር ሊሆን ይችላል። ቅድም እሳቸው እንዳነሱት እነዚህን ዓላማ ስቶ ቀጥታ ጀስት ገንዘቡን ከመሰብሰብ አንጻር ነው እየታየ ያለው ወይስ ሰዎቹን አስተምሮ ጥፋት እንዳያጠፉ የሰው ህይወት እንዳይጠፋ ከማድረግ ይልቅ ተናደው ጭራሽ ሌላ ጥፋት እንዲያጠፉ ነው እያደረጋቸው ያለው? ተበሳጭተው አእምሯቸው በደንብ ምንድነው ተረጋግተው እንዳይነዱ እያደረጋቸው ነው? አየኝ አላየኝ ወይ ይሄ አጠፋው ብሎ አመልጣለሁ ሲል ሌላ ጥፋት እያጠፉ ነው ያደረጋቸው ያለው? እነሱን መረጃዎችን ይዞ ምናልባት መወያየት ሊያስፈልግ ይችላል። ግን እነዚህ መሰረታዊ ዓላማዎቹ ናቸው ማለት ነውና ስለዚህ ህጉ ሲወጣስ ምንድነው መከተል ያለበት የሚሉትን ነገሮች የተወሰነ ብናይ በመጀመሪያ ደረጃ የሆነ ህግ ሲወጣ ወር የሆነ ፖሊሲ ሲወጣ የሚነሳበት የሆነ ምክንያት መኖር አለበት። ጋፕ የምንለው ማለት ነው። ለምንድነው የሚወጣው ያ ህግ? እንዲሁ የሆኑ ሰዎች ስለፈለጉ ህግ ሊወጣ አይችልም። ወይም የሆነ ነገር የሆነ ቦታ ስላየ ነው እዚህም እኛ ጋር ብንተገብረው ተብሎም ህግ ሊወጣ አይችልም። የሆኑ ክፍተቶች ከታዩ ለምሳሌ የሰው ህይወት መጥፋት አደጋ እየበዛ በማስከሰቱ ምክንያት የአደጋ መንስኤው ምንድነው? ኦኬ እንዲህ ነው። ስለዚህ ይሄን ለመቅረፍ ምናልባት እንደዚህ አይነት ህግ ቢወጣ ይሄንን ሊያስቀረው ይችላል ብሎ ጋፑን ምክንያቱም መንስኤውን
ማየት ያስፈልጋል ማለት ነውና ስለዚህ እዛ ላይ ትልቅ ስራ አለ ማለት ነው። ጋፕ አናሊሲስ አሰስመንት ይሰራል ማለት ነው። ክፍተቱ ምንድነው? ምን ስለሆነ ነው እንደሚከሰተው ምክንያቱና ኮዝ ኤንድ ኢፌክቱ በደንብ ይጠናል ማለት ነው። ያንን በህግ መቅረፍ የሚቻል ነገር ካለ ህግ ይቀመጥለታል። በህግ ደግሞ የማይቀረፍ ነገር ሊኖር ይችላል አንዳንድ ነገር። ስለዚህ እሱን ማየት ስለሚያስፈልግ ማለት ነውና ከዛ ተነስቶ የህግ ማዕቀፎች ድራፍት ይደረጋሉ ማለት ነው። በህግ ባለሙያዎች ከተለያየ ከትራንስፖርትም ከሌሎች ሴክተር ባለሙያዎች ጋር ሆነው የህግ ማዕቀፍ ረቂቅ ይወጣል። ያ ወጣ ማለት ይተገበራል ማለት አይደለም። መጀመሪያ ረቂቅ ነው የሚወጣው። የህግ ከህግ አንጻር ከተሰራው ጥናት አንጻር ይወጣል። ቀጥሎ ምን አለ ማለት ነው? ፐብሊክ ሂሪንግ አለ ወይም ደግሞ ስቴክሆልደሮች ውይይት እንደማለት ነው። በዛ ህግ ሊነካኩ ወይም ደግሞ ሊመለከታቸው የሚችሉ ሰዎች ጋር ውይይት ይደረጋል። ምክንያቱም ለምሳሌ ማህበራት ከሆኑ ከማህበራት ጋር ውይይት ህዝብ ከሆነ መንገደኛው ከሆነ ውይይት ያስፈልጋል። ውሳኔ የሚሰጡ ሰዎች ጋር ከሆነ ውይይት ያስፈልጋል። ባለሙያዎች ጋር የምንድነው የዩኒቨርሲቲ ባለሙያዎች ሊሆኑ ይችላሉ፣ ጥናት ያጠኑ ሰዎች ሊሆኑ ይችላሉ። በጣም ተደጋጋሚ ውይይት ይደረጋል ማለት ነው። የዚህ ውይይት ዓላማው ምንድነው? ይሄን ህግ መጨረሻ ላይ ሲተገበር እነዚህን ሁሉ ሰዎች አፌክት ያደርጋቸዋል። ስለዚህ በዛውም ከነሱ ጋር መግባባት ላይ እየተደረሰ ነው። ስለዚህ ይሄን ስቴፕ ተዘሉ ህጉ ቢወጣ ሰው ያላመነበት ነገር ከሆነ ህጉ ቢወጣም እኮ አይተገብሩም። አሁን ህግ እኮ ካመንክበት አስፈጻሚም እንደዚህ አባሮሽ ምንም ላይ ያስፈልግ ይችላል። አንድ ሰው ካመነበት ያ ህግ ይገዛኛል ብሎ ካመነበት ራሱ ይተገብሯል። እንትን ላይ ያደርገው ይችላል፣ ላይገደድም ይችላል ማለት ነውና ስለዚህ እንደዚህ አይነት ስቴክሆልደር ውይይት ያስፈልጋል። ፐብሊክ ሂሪንግ ከሰዎች ውይይት ምክክር አስፈልጎ የህግ ማዕቀፎቹ ላይ መሻሻሉ ነገሮች ካሉ ያልታዩ ነገሮች ካሉ እንደዚህ አይነት ነገሮች ይካተታሉ ማለት ነውና በዛ መሰረት ሪቪው ተደርጎ የሚመለከተው አካል ያጸድቀዋል። ከዛ በኋላ ደግሞ ይተገበርና የሙከራ ጊዜ ይኖረዋል። በዛ ሂደት ውስጥ ደግሞ ምን አለ ማለት ትሬኒንግ አለ። አዲስ ህግ እስከሆነ ድረስ አዌርነስ ካምፔን እና ትሬኒንግ ይፈልጋል ማለት ነው። የሚተገብሩት አካላት ስልጠና ያስፈልጋቸዋል። ለምሳሌ በትራፊክ አሁን በምናወራው በመንገድ ደህንነት ህግ ከሆነ የሚያስፈጽሙት የትራፊክ ተቆጣጣሪዎች ሊሆኑ ይችላሉ፣ ሌሎችም የስራ ኃላፊዎች ሊሆኑ ይችላሉ። ስለ ህግ ማዕቀፉ ለምን ወጣ ይሄ ህግ ለምን ዓላማ ነው፣ ምን ነገሮች አሉት፣ ተከታታይ አዌርነስ ይፈልጋል። ከዛ ውስጥ የተወሰነች ነገር ቁንጽል ይዘን በቃ ይሄ ነው ህጉን አውቀዋለሁ ብለን ወደ ትግበራ ብንሄድ ምናልባት መንስኤውን ሳንረዳ ሌላ ክፍተት ልንፈጥር ስለምንችል ስለዚህ ለህዝብም አዌርነስ መፍጠር ያስፈልጋል፣ ማስተማርም እና እንደዚህ አይነት ነገሮች ያስፈልጉታል ነው። ግን እንዳጠቃላይ 557 ላይ አሁን በዚህ ሲሰራበት እንደዚህ አይነት ችግሮችን ሊፈጥር የሚችልበት ሁኔታዎች ካሉ እነሱ መታየት ካለባቸው አሁን የሚሰሩ የቁጥጥር ስራዎች አሉ። አንዳንድ የተቆጣጣሪ አካላት መብዛታቸው የማንዴት መደበላለቅን ፈጥረዋል። ድጋሚ እንትና ቢቀጣኝ ይሻላል እንትና ከሚቀጣኝ የሚሉም ነገሮች የሚታዩበት ሁኔታዎች አሉ። ህግ ከሆነ በአንድ ህግ ነው ሊሰራ የሚችለው እንጂ ትራፊክ ማኔጅመንት ወይ አዲስ አበባ ትራንስፖርት ቢሮ ወይ አዲስ አበባ ፖሊስ ሌላውም አካል ሲቀጣ ልዩነት ካለው በአንድ ሀገር ላይ ያለ ያው ሌላ ዓለም ላይ እንደዚህ ብዙ ተቆጣጣሪ አካል ያለ አይመስለኝም። ትራፊክ ፖሊስ ነው የሚቆጣጠረው። ያው በሴኩሪቲ ካሜራ የተደገፈ ነገር ይቻላል። እኛም ወደዛ ልምምዱ ስር ነው ያለ ነው። ያው ትረስ ይደረጋል፣ ታርጋው ሲስተም ላይ ይገባል። ከዛ ቤት ቢል ይመጣል። ከሌላ አገልግሎት ጋር የሚተያዝበት ሁኔታዎች አሉ። አሁን እኛም ፋይዳን ቴክኖሎጂን ስላበለጸግን መታወቂያም ስላበለጸግን በዛ ስርዓት ውስጥ እንገባለን ብዬ ገምታለሁ። በቀጣይ ግን ከዛ በፊት ግን መስተካከል ያለባቸው ነገሮች አሉ፣ ብዙ መታየት ያለባቸው ነገሮች አሉ። ያ ሁላችንም ስለዚህ ሀገር ነው የምናስበው። የተሻለ ነገር እንዲመጣ ነው የምንፈልገው። የተሻለ ነገር ስንመኝ ደግሞ ያሉ አሰራር ስርዓቶች ወጥነት ባለ ሁኔታ መሰራት ሲችል ነው። አንድ ተቋም ይሄን ያህል ሰበስባለሁ በዚህ ብሎ ስለሄደ ብቻ ነገሮች በዛ ልክ ይሄዳሉ ማለት ላይ ይችል ይሆናል። አንዳንዴ ተቆጣጣሪ አካላትን ሲሸሹ እኮ ነው ብዙ አደጋ የሚደርሰው። ብዙ ጊዜ የምንሰማው ነገር አለ። ብዙ ረጅም ርቀት አሽከርክረው መጥተው ልክ አዲስ አበባ ላይ ሲገቡ ብዙ ምቾት የማይሰማቸው አሽከርካሪዎችም አሉ። ይሄ የሆነበት ምክንያት ምንድን ነው? የቁጥጥሩ ስራ ጠንካራ ነው አዲስ አበባ ላይ። አንዳንድ ደግሞ ለጥንካሬም ብቻ በማይታይበት ሁኔታ ሁሉም ደግሞ ዝም ብሎ አቅሙ ማሳያም ደግሞ የሚያደርጉ ደግሞ አንዳንድ ተቆጣጣሪዎችም ደግሞ አሉ። ይሄ በተለያዩ ተቋማት በተለያዩ ወቅቶች ላይ እርምጃ ሲወስዱ እንሰማለን። ይሄን ያህል አባል አባረናል፣ ይሄን ያህል አባል ማስጠንቀቂያ ሰጠናል፣ እንደዚህ የሚሉትን ነገሮች እንሰማለን። ይሄ የሆነበት ምክንያት ምንድን ነው? ስራው አልጋ ባልጋ አይደለም። አሁን ከዚህ በፊት የወረቀት ንክኪዎች ነበሩ። አሁን እሱን የማስቀረት ስራዎች እየተሰሩ ነው ያሉት። አሁን ከዚህ በኋላ ታርጋ ይፈታ የሚሉ ነገሮች ሰምቻለሁ ሰሞኑና ከዚህ በፊት ታርጋ የሚፈታበት ምክንያት ራሱ ምንድን ነው የሚለውም ነገር ብዙ የሚያነጋግሩ ነገሮች አሉትና እያንዳንዱ ነገር ስንወያይበት ህጉ ላይ የተቀመጡ ነገሮችና መሬት ላይ ያለው ሁኔታ እንዴት እየተሰራበት ነው፣ ህብረተሰቡ እንዴት እየተገበረ ነው። አሁን የዚህ ሪከርዱንም ጉዳይ ምንድን ነው እስኪ ያስገኝልን፣ አደጋውን ቀነስንበት። በዚህ በሪከርዱ አንድ ሰው እኮ ዛሬ በህዝብ ትራንስፖርት ላይ አገልግሎት የሰጠ ሰው ላይ ጉዳት ቢያደርስና የእሱ ማሽከርከሪያ ፍቃዱ ቢታገድ
ነገ በጭነት ይመጣል፣ ከዛ በፈሳሽ ይመጣል፣ በደረቅ ይመጣል። ይሄ ሁሉ ነገር ተለቅሞ መረጃ ማዕከል ቋት ውስጥ ባልገባበትና የቁጥጥር ማዕከል በሌለበት ሁኔታ ላይ እንደዚህ አይነት የአሰራር ስርዓቶች ራሱ መከተላችን አገራዊ ፋይዳው ምንድን ነው ብለው የሚያነሱ አካላት ይኖራሉና እንዴት ነው የምታዩት? እስኪ አንዳንድ ድል እየሰጠው ልመጣና ለአቶ ደረጀ ደስትና ዶክተር መጣለው አቶ ክብሩ መጣለው። አቶ ደረጀ በተለይ ወቅታዊ የሆነ ነገር ነው ይዘህ የምትቀርበውና በዚህ ሰዓት ላይ ወቅታዊ ነገር ይዘህ ነው እንድንወያይ ያደረግከንና በጣም አመሰግናለሁኝ። እኔ ትልቁ ነገር አሁን ዶክተር አብዛኛውን ነገር ጠቃቅሰዋል፣ ወንድሜን በደንብ አንስተውታል እና ሰርቶ ማፍረስ ባህላችን እየሆነ መጥቷል። እየሰሩ ማፍረስ ባህላችን አድርገነዋል። ተፈጻሚ የማይሆን ህግ እያወጣን ልክ እንዳዘነ አካል ምራት አድርጌ ያለሁ ማለትን ተለማመድ ነው። በቃ ይሄ ነው አሁን እየታየ ያለው። ከዛ ውጭ ያለው ነገር እኔ ህጉ ላይ አይደለም ችግር አሁንም እያየሁ ያለሁት። ምክንያቱም ህግ ይውጣ ችግር የለውም። ቅድም ዶክተር እንዳልከው የተወሰነ የሚታይበት ነገር እኮ ታይቶ ማያሰራ ከሆነ እኮ ማሻሻል ይቻላል። ዞሮ ዞሮ ህጎቹ የሚወጡት እኮ የሚሰራውንም ሰው ለማበረታታት፣ ሀገርንም ከተለያየ ነገር ለመጠበቅ፣ ህብረተሰቡንም ከአደጋ ለመጠበቅ ብዙ ዘርፈ ብዙ ጠቀሜታ ነው ያለው። ነገር ግን ይሄ የሆነ ነው ወይ ነው ትልቁ ነገር። በዛ ላይ ደግሞ እያንዳንዱ አሽከርካሪ አሁን ምን ብትጠይቀው ምንም እኔ ይሁን ውሸት ልናወራ አንችልም። ካንተ ባለፈው ብዙ ነገር አውርተናል። ይሄ በቃ ባጀት ተይዞ በስነ ስርዓቱ ገንዘቡ እየተሰበሰበ ካልሆነ በስተቀር ይሄ ሁላ የቁጥጥር ሰራተኛ ምንድነው ከተማ ውስጥ የሚመሰመሰው? ተውት አሽከርካሪውን፣ ማህበረሰቡ ራሱ ሰልችቶታል። በአሁኑ ሰዓት ምንድናቸው እነዚህ ጉዶች እስኪል ድረስ ማለት ነው። ምክንያቱም አንድ መኪና ለ5 ለ6 ልክ የሆነ አደን አድኖ አውሬ ሲበላታችሁት ከሆነ አንበሳ ልክ እንደሚሻሙት አንዱ ሰሌዳ ሲፈታ አንዱ መንጃ ፈቃድ ጋር ብቻ መኪናውን ከበውት ሁከት ነው እየፈጠሩ ያሉት። ሲስተም ለምንድን ነው የእኛን ገንዘብ ለምን ይነኩታል? እኔ ባለፈው ሪፖርት ሲቀርብ አይታችሁ ከሆነ በጣም በርካታ ሚሊዮን ብር መብራት ጥሶ እንዲህ አድርጎ ሰበሰብን አለ። ያ ገንዘብ የት ገብቶ ነው? ካሜራ ለመግዛት አቅም አንሶ ነው? እኔ እኮ አሁን የህጉ መውጣት ብቻም አይደለም ትልቅ ችግር እየሆነ የመጣው የሚያስፈጽሙት አካላት ጋር ሲደርስ ነው ችግር እየሆነ የሆነው። ስለዚህ ቢያንስ ይሄንን ማዘመን ለምንድን ነው ያልተፈለገው? በቃ ለምንድን እንዴት ይዘምናል? እስኪ መፍትሄዎችንም በዛው ለምሳሌ አሁን ለምሳሌ ቀላል ነገር አሁን ቦሌ የተሰራው መንገድ አይታችሁታል አይደለ? ያው የኤክስፕረስ ወይ ነዚህ አዳማውን መንገድ እንቶ በጣም ብዙ ጊዜ ስላወራንበት 40 ስፒድ እና 50 ነው ኢትዮጵያ መንገድ የተባለው ነው። አዎ አሁን እዛ ቦታ ላይ አሉ የሉም አይነት አኮኩሉ ከምንጫወት አሁን ካሜራ ማስቀመጥ ለዛሽ ካሜራ የሚሆን ገንዘብ ጠፍቶ ነው ወይ? አሉ እኮ ካሜራዎች ነው የለም። አንዳንዴ ከመንገድ ደህንነትና ከትራፊክ አንጻር ሳይሆን የሴኩሪቲም ጉዳይ የሚጠቀሙባቸው አሉ እንጂ እሱም መርጅ ማድረግ ይፈልጋል አይደለ? መፍትሄዎችን በዛው እያነሳን ያለ ነው። የትራፊክ ማኔጅመንትና አልፎ አልፎ ትራፊክ ፖሊስ እንደውም የሚመሰገንበት ደረጃ ላይ ደርሷል። እጅግ በጣም የሚመሰገንበት ሰዓት ላይ ይዘው የሚያስተምሩበት ይሄ ልክ አይደለም የሚሉበት ሲቀጡ ሚዛና የሚሆኑበትን ነገሮች በአንጻራዊ መልኩ ችግሮች የሉም እያልኩ አይደለም፣ እያነጻጸርኩ ስለሆነ ነው። እነሱ የሚሻሉበት ነገር እያየን ያለ ነው። አሁን እኔ ካሜራው ለምን በሰው ትከሻ ቆማ አልቆማ አይደለም። እሱ ሲፈልግ የግል ስልኩ ሲወራ ድንገት እንትን ይልሃል በቃ የለም አለ እየተባለ ነው አልኮኩሉ የሚጫወተው ሰው ራዳር ላይ ነው ራዳሩ ላይ ሰው። ስለዚህ እነዚህን ነገሮች አሁን ይሄ ከትራፊክ ቅጣት የሚሰበሰበው ገንዘብ ይሄን ለማድረግ ከበቂ በላይ ነው። በቃ የት እየገባ ነው? እኛ ሁል ጊዜ ከሰው ጋር ምን እንታረቀው እንዳነሳ ነው። እሱ ምን መሰለት አሁን ይሄ የኦዲት ጉዳይ ሳይሆን ገብቶኛል። አይ ቅድም ያነሳ ነው ሀሳብ አለ። በእንደዚህ አይነት ሁኔታ የሚሰበሰቡ ገንዘቦች የመንግስትን ኮሚትመንት ይፈልጋል። የፋይናንስ አካውንት ላይ ከሚገባ የሚታቀዱ ስራዎች አሉ። አሁን ቅድም ያላችሁት አለ። እንደ ሀገር መቼ የምንመኛቸው ነገሮች አሉ አይደል? የተለያዩ የቴክኖሎጂ አማራጮች አሁን ከተማ በጣም አምሯል። አዲስ አበባን ካየን በጣም ስንል የምናያቸው ነገሮች አሉ የተሰሩ መሰረተ ልማቶች ላይ። እነዚህም በቴክኖሎጂ ብንደግፋቸው የእኛንም ጫና እየቀነሱ ይመጣሉ። እንደ ሀገር ውዝግቡንም ጭቅጭቁንም ያስቀራሉ። አሁን ከፓርኪንግ ጋር በተያያዘ በቃ ይመጣል አንድ ሰው ሲስተም ላይ ይገባል ታርጋው። ያው አንዳንድ ችግሮች እንዳሉ ነው ማለት ነው። ሰውየው ሳይመጣለት አንድ ሰው ወደ 16,000 ብር አካባቢ የከፈለ ሰው አለው። አልመጣለትም፣ እሱ ጋር አልደረሰም። ይሄ ቅጣት ነው የፓርኪንግ የቆመበት። ከዛ በኋላ ግን ሌላ አገልግሎት ፈልጎ መንጃ ፈቃዱ ሊያድስ መሰለኝ ሲሄድ ይህን አልበረለም ተባለ። ምንድን ነው ሲል አይ በዚህ ወቅት ላይ እዚህ ቦታ ቆመ እንደዚሁ ሰዓት ከፍል ሄዳል ክስ ተደርጎልህ አልመለስክም፣ እኔ ጋር አልመጣም አለ። በአጋጣሚ እሱ ጋር አልመጣም፣ ግን ያ ሰው በዛ ተጠያቂ ሆኖ የከፈልበት ሁኔታ እንዳለ አንድ መረጃ አለኝና አሁን እንደዚህ የሚሰበሰቡ ገንዘቦች ተቋማት ለሚያቅዷቸው እቅዶች አንዳንዴ ምንድን የሚያስፈልገን ይህን ከተማዎች ከተማ ትልቅ ከተማ ናት። ከኒውዮርክ ከጄኔቭ ቀጥሎ 3ኛ ዲፕሎማት ከተማ ናት። ብዙ ነገር ይገባታል። ብዙ ነገር መደረግ አለበት ቴክኖሎጂ ላይ ማለት ነው። ስለዛ ተቋማትም የሚያስፈልገውን ነገር በትክክል አቅደው ለሚመለከቱ አካል በማቅረብ እነዛ ግዢዎች መፈጸም አለባቸው።
ስለሚያስፈልግ ማለት ነው። ቅድም ያነሷት ሀሳብ ስላለች ነው አሁን የአቶ ደረጀን ሀሳብ በዚሁ እንትን ማለት የፈለግኩት። አዲስ አበባ ፋይናንስ ላይ ነው የሚገባው። አዲስ አበባ የሚሰበሰበው የትራፊክ ማኔጅመንት ከዛ እሱ ለተለያዩ አካላት እንትን ይላል። ለዛም ተቋም እንደ ማንኛውም ተቋም በጀት ነው የሚያዘለት። ይህን ማድረግ ስለማይቻል ነው። ለጊዜው አመሰግናለሁ። ዞሮ ዞሮ በቃ ያው ጆሮአችን ለምሳላችሁ አሁን ቅድም ወንድሜ ሲያነሳ ነበር ስለ መንገድ ሲነሳ መንገድ የራሱ ባጀት አለው። ቅጣት ባጀት ተይዞለት እንደማይሰበሰብ ጠዋት ማታ የሚናገረን ጉዳይ ስለሆነ ነው። ስለዚህ ይሄ የሚሰበሰበው ገንዘብ እንደውም ከተያዘው ባጀት በላይ ነው። ለእንዲህ አይነት ነገሮች መዋል ይችላል ነው። ቴክኖሎጂውን ማዘመን ይችላል ነው። ብዙ ነገሮችን ማድረግ ይችላል። ከሰው ንክኪኛ መንጻት የምንችልበት ብዙ ነገሮች አሉ። ስለዚህ እሱም ማድረግ ይችላል። አሁን ወደ ትራንስፖርተሮች የመቆሚያ ቦታ ለምሳሌ ህዝብ አገልግል ብለህ ስምሪት ሰጥተኸው ከአውቶቢስ ተና ተረስቶ እስከ 4 ኪሎ ድረስ እኮ መቆሚያ አልነበረም። በቀደም ተጫዋጩህን ነው መቆሚያ የተወሰነ ቦታ ላይ ምልክት የተደረገለት። ከአውቶቢስ ተራ ተነስተህ እስከ 4 ኪሎ ድረስ የመቆሚያ ቦታ የለም። ታክሲ መቆሚያ የለም። በቃ ሹፌርና ህዝብ እንደተደባደበ ነበር የሚደርሰው። ሲቆም ችግሩን ከመፍታት ወይ ደግሞ እዛ ጋር የሚወርዱትን ሰዎች ታሳቢ አድርጎ መንገዱ ነጻ መሆን። ምክንያቱም አንዳንድ ጊዜ ማለት በምልክት ነው የሌለው ታክሲ መቆሚያ ተብሎ መቆም ክልክል ነው። ጠቅላላ ይታጠራል። ከአውቶቢስ ተራ እስከ 4 ኪሎ ድረስ። ከዛ በኋላ ቀበና አረ ተሻግሮ ስላሴን ተሻግረህ ነበር የምታወራው። ስላሴ ጋርም የለም። ዞሮ ዞሮ ያው ተሻግረህ ምንም ስለሌለ እንዲህ አይነቶቹን ነገሮች ህዝብ አልቅሶ ነው ወይ ህግ የሚያስወጣው? ህግ ሲወጣ ህብረተሰቡን ታሳቢ ተደርጎ ነው አንደኛ መሆን ያለበት። እና አብዛኛው ታክሲ አሽከርካሪ አብዛኛው ይሄ በተለይ ራይድ ላይ ያሉ ሰዎችን ብትመለከት አገልግሉ ብለህ ሰጥተህ ዓመታዊ ግብር እንዲገብሩ መቼም የሚከፈለው ነገር የታየ ነው። የሚሰሩበትን ግን ምህዳር ማጥበብ ግን አግባብ አይደለም። በህግ ምክንያት እየሰሩ አይደለም፣ እየተማረሩ ነው ያሉት። ህብረተሰቡም ጭምር የተገለገለ አይደለም በዚሁ በህግ ምክንያት እኛ እንደውም ከሆነ የምንፈልገው አይደለም። ለአውቶቢስ አሁን በየ500 ሜትር ስታንዳርድ አለ አይደል? መቆሚያ ስፍራ የአውቶቢስ ማለት እኮ ሌሎቹ አገልግሎት ሰጪዎች ለምንድን ነው ይሄ ነገር ያለው? የእንጀራ ልጅ የሚባል ነገር እኮ አለ። በቃ አሁን ይሄ ነው ከተማ ውስጥ ያለው፣ ምንም ጥያቄ የለውም። ምክንያቱም ለምሳሌ ይሄ ወተቷን እየፈለግ ላሟን የመጥላት አይነት አባዜ ነው ከተማ ውስጥ የምትመለከተው። ለምሳሌ አሁን ለምሳሌ ቅድሞ እንደሚያነሳው አለ እንደ መልካም ጎኑ ያየው ለአውቶቢስ እንትን እዚህ ፒካወር ላይ ለምሳሌ የቀኝ መስመር ተለቆላቸው ነው የሚሄዱት። ከዛ በኋላ ዝም ብለህ ቆመህ ጠብቅ። በ30 ደቂቃ ውስጥ እንኳን አንድ ባስ ላይ ያልፍ ይችላል በዛ ጋር። መንገዱ ግን ክፍት ነው። ምን ይጠብቃሉ እነዚህ ትራፊክ ማኔጅመንት ቁጥጥሮች? ሌሎች እንኳን አይደሉም። ቆሞ እዛሽ ጋር ድንገት በቃ ቸኩሎ ቢሮ ለመግባት ምንም ገባ ያለ መኪና እዛ ጋር ቆሞ ሲይዙ ታያቸዋለህ። ምን ችግር አለው? ለምሳሌ አሁን ቀይ መብራት መርቶ ትራፊክ ሂድ ብሎ አያውቅም። መንገዱ ነጻ ሙሉ ያሳልጣል አይደለ? እዛ ጋር ባሱ እንደሌለ ከታወቀ እነዚህም ህዝብ ነው የያዙት። 12 ሰው የሚያዘ ሚኒባሱ ዶልፊኖች አሉ እስከ 15-16 ሰው የሚችሉ እነሱስ ቢገለገሉበት ምንድነው ችግሩ? ህጉ ሲወጣ አማካይ ነገር አይደለም። በተለይ እኔ ህብረተሰቡን አሁን በተለይ አሁን እንዲህ ተርሚናሎችን ግን መርጅ ማድረግ አይቻልም? አሁን የአውቶቢስ የሚቆምባቸው ስፍራዎችን ታክሲዎችን አብረው ጎን ለጎን መጠቀም የሚችሉበት እሱ ችግር አለው። ከቁጥራችንም ብዛት አንጻር ለምሳሌ አሁን ማስ ትራንስፖርትን አሁን የከተማውን እንትን እያበረታታ የመጣው 6-5 መኪና የሚይዘውን አንድ ባስ ይይዘዋል። ስለዚህ አንድ ባስ ሊቆምበት የሚችል ቦታ ላይ 6-7 ሚኒባስ ከተደረደረ ማለት ያው ሁከት ነው የሚሆነው። እሱማ ለጊዜው አሁን የማስ ትራንስፖርት ፖሊሲ የምትከተል ከተማ ናት አዲስ አበባ። ነገ ወደ ሚኒባስ ልንመጣ እንችላለን። እነዚህ መኪኖች በእድሜ የገፉ ከመሆናቸው ጋር በተያያዘ ብዙ የሚነሱ ነገሮችም አሉ። የሚሽንም ጉዳይ አለ። ሌላም የምናነሳቸው ነገሮች ይኖራሉ። ግን ዛሬ ላይ ግን እየሰሩ ከሆነ ትናንት ነው አንድ እንትን ያየሁት የትራንስፖርት ሎጂስቲክስ ሚኒስትር ዴኤታው አቶ በሮ ከአንድ መገናኛ ብዙኃን ጋር የተወያዩበት ከዚህ ያህል እድሜ በላይ የሆኑ ተሽከርካሪዎች ከተማ ላይ እንደዚህ አይነት ነገር ሰምቻለሁ እና ሌሊት ነው ያየሁት። በአጋጣሚ ትንሽ ነው የሰማሁት። እንደዚህ አይነት የአሰራር ስርዓቶችን አሁን ስንከተል ራሱ ቀድሞ መደረግ ያለበት ዝግጅቶችም አሉ። አንድ ተሽከርካሪ ለአንድ ቤት ምን እንደሆነ ይታወቃል። ሁላችንም የምናውቀው ነው። ድሮ ህንጻ ብዙ ባልነበረበት ሰዓት አዲስ አበባ ላይ እንትና እንዴት ትራንስፖርት አላቸው። ሲመጣ ከሰል ይዞ ይመጣል፣ በጊዜ ይመጣል። ብዙ ነገሮች ነው የነበሩትና አንዳንዴ ጥናቶችም ይፈልጋሉ። ለምን ተሽከርካሪዎችም እየበከሉ ይቀጥሉም አይደለም። እሱን እኛም አንቀበሉም። ብዙ ዓለማት ላይ እኮ የተሽከርካሪዎች ስሪት ዘመናቸው ታይቶ እንደዚህ አይነት መንገዶችን ይጠቀማሉ። ይሄ መንገድ ደግሞ አይጠቀሙ የሚባሉ ነገሮች አሉ። አሁን እኛም ብዙ ቪአይፒ መንገዶች አሉን። እነዚ አካባቢዎች ላይ የሚገቡ ተሽከርካሪዎች ሊለዩ የሚችሉበት ሁኔታዎች ይኖራሉ እንዳሰራርም። ግን ከዛ በፊት ግን የሚያስፈልጉ ዝግጅቶች አሉ፣ መቅደም ያለባቸውም ነገሮች እና እነዛን እያየን መሄድ ከቻለን የተፈለገውን ውጤት እናመጣን። ይቀጥሉ። ጥሩ። አሁን ሁላችሁ እኔ አንድ በጣም የሚያስቅ ነገር ልንገራችሁ። ግን ከሀሳባችን እንዳንወጣ በትራንስፖርት አገልግሎት ለመቆጣጠር ገጠዋጆችና ትራንስፖርት ላይ በአጠቃላይ ማለት ነው ህጉ ሲወጣ የሚፈጥረው ስህተት አብዛኛው ባለ ንብረት አብዛኛው አሽከርካሪ እንደው ጸሎት ማድረግ ጀምሯል። እንደው ህልማቸውን እንደው ቀና ነገር አሳያቸው በቃ በህልም እንጂ በትክክል ጥናት ተደርጎ አሁን ባለሙያ የሌላት ሀገር አይደለችም ይህች ሀገር። በጣም በየቦታው ብትሄዱ በዚህ በትራንስፖርት ዘርፍ ላይ የተመረቁ የተለያየ ልምድ ያላቸው የተለያየ እውቀት ያላቸው አካላት አሉ። እነዛን ሰዎች ደግሞ እዛች ቦታ ላይ አናገኛቸውም። እዛ አሁን የሚፈለገው ቦታ ላይ አናገኛቸውም።
ያልተማረው ነው ወይ ደግሞ የማያውቀው አካል ነው ቦታውን ይዞ የተማረውን እየመራው ያለው የሚመስለን ያ ነው። አሁን እነዚህ ህጎች ሲወጡ ቅድም በተባለው መልኩ እኮ ህጎች ይወጣሉ። ከወረቀት ቀጥታ አውጥተን እኛ አስፋልት ላይ ነው የምንፈጠፍጠው። ህብረተሰቡ የሚነቃበትን የሚወያይበትን እንዴ እስከ እድር አሁን ወደ ማርቆስ ብትሄዱ ማለት ነው እስከ እድር ይሄ ጎጥ ይሉታል። እዛ ድረስ ገብተው እኮ ህብረተሰቡ አንቅተውት አሁን የእግረኛ መንገድ ጥያቄ አይደለም እዛ ቦታ ላይ ህግ ነው እኮ ያ አሁን። ስለዚህ 557 የ2012ን አሁን የተሻሻሉ ብዙ ነገሮች ነበሩ። ባለድርሻ አካላትን አሳትፈን የሚባል ነገር አለ። አሁን ጀስት እኔ አሁን ለአባሎች የምነግረው ነገር የለኝም፣ የማውቀው ታሪክ የለም። ግን ምንድነው የሆነ ሰዓት ላይ ትጠራና የተወሰነውን ውሳኔ ይህን አስተግብር ነው የምትባለው። ስለዚህ እኔ አሁን ትልቁ ነገር እኔ ላወራ በምችለው ልክ እንደ አገልጋይ ላወራ የምችለው ምንድነው የተማሩ ሰዎች አሉ፣ ህጉ ይውጣ፣ ህዝብ ይወያይበት፣ በተለይ ትራንስፖርተሩ በደንብ አድርጎ የወቀው፣ አስፈጻሚ አካላት ደግሞ ከእጅ በእጅ ንክኪ ነጻ የሚሆኑበት ነገር ይፈጠር። አለበለዚያ ግን አሁን ትልቁ ችግር የሆነው ምንድነው እያየን ነው እኮ በቃ 10 መኪና አስቆመ ከሆነ ወይ ሁለቱ ላይ ነው እኮ ሲስተም ላይ የሚገባው። ምንም ይሄ በቃ ትራንስፖርት ቢሮ ያውቀዋል፣ ትራፊክ ማኔጅመንት ያውቀዋል፣ ትራፊክ ፖሊስ ያውቀዋል። ከሰው በተነካካ ቁጥር የምትፈጥረው ነገር አለ። እንደ ሰው ሁኔታ ነው፣ እንደ ህጉ ሳይሆን እንደ ሰው ነው የተዳኘ ነው የመጣ ነውና እኔ በተለይ አሽከርካሪው የተለያየ አደጋ እየተያየን ያለ ነው። በተለይ በጣም ዘግናኝ አደጋዎች ቅድም ዶክተር እንዳልከው አንዱ ትልቁ ችግርም ለመሸሽ የሚደረግ ነገር ይሄን ነገር እየፈጠረ ያለው ህግና ስርዓት አክብረህ መቆሚያ ተስተካክሎልህ የአገልጋይነት መንፈስ እንድትላበስ የሚያደርግ ነገር ይመጣ። በተለይ ሹፌር የሚከበርበት እንደው ህግ ራሱን ችሎ ቢመጣ። ሌላው እኔ ባለፈው አንስተን የነበረ አሁን አዲስ አበባ ከተማን ስናነሳ እየነዳ ከሚያሽከረክረውና ከሚጋጨው ይልቅ እኮ እርስ በርሱ ስልክ እያወራ የሚጋጨው ማህበረሰብ በዝቷል። ይሄ እኮ ህግ ውስጥ አለ እኮ። ቅድም ወንድሜ አንስተዋል የማይተገበር ህግ። ትንሽ እኮ ስቲከር አዘጋጅተን እኮ ስልኩን ከመንገድ ላይ እየተቀበልክ ስቲከር ላይ እየለጠፍክ እኮ በቃ ቅጣት አለው ተብለ ስልኩን መልቀም ብትጀምርኩ ይቆማል በአንድ ቀን። ምንም እኮ ችግር እኮ የለው። አሁን አይታችሁት እንደሆነ እግረኛ ሲራመድ ስልኩን ጆሮ ላይ ደቅኖ እየተገለማመጠ መኪና ያለው ሰው ምንም ጉዳይ ያለውም አይመስለውም። ስለዚህ ህጉ አደጋን ለመቀነስ ከሆነ ለአደጋው እኔ ከ50% በላይ እኮ ድርሻ ያለው እግረኛው ነው። ስለዚህ የሚተገበሩ ህጎች በአጠቃላይ ለአደጋው መቀነስ ምክንያት ያልሆነው በአግባቡ ስለማንፈጽማቸው ነው። ፕላስ ደግሞ ህብረተሰቡን የምናለማምድበት ምህዳሩ ስለጠበበ ነው። ስለዚህ የእኛም ማሽከርከሮች አሁን ስልጠና ይሰጥልን ብለን እኮ ባለፈው ትራፊክ ማኔጅመንት ወስደናቸዋል። መልካም ነገር ነው ፈቃደኛ ሆኖ መሰብሰቡም። ግን ምንድነው በቃ ልክ አሁን እንደምናደርገው አይነት ንትርክ እንጂ ልክ ትምህርት አዘል ነገር አይደለም የምታየው። ይሄን ባታደርጉ ይሄን ትደረጋላችሁ ይሄ ወጥ በዚህ ነው በቃ ግዳጅ ነገር ነው የሚነገርህና ስልጠና አይደለም። ፕላስ ደግሞ ከምንም በላይ እያንዳንዱ ህግ ሲወጣ ባለሙያዎች አሉ እነሱ አይተውት አሁን ምን ልትለው ነው? የስንቱን ህይወት አበላሽቷል። ከባንክ ብድር ተበድረው መኪና ገዝተዋል ራይድ ሊሰሩ መንጃ ፈቃዶች ታድግደው ከስራ ውጭ ሆነው ቤተሰበት ነው ብዙ ሄዱ ሰዎች አሉና ህጉ ቢያንስ ለ5 ለ10 ዓመት ሊሰራ በሚችል መልኩ እየታቀደ ይሰራ ነው። መልካም ያው ጥሩ ሀሳብ ነው አቶ ደረጃ ያነሱት። ህጎቻችን ተብለው የተቀመጡ ቀደም አቶ ክብረ ያነሷቸው ሀሳቦች ነበሩና ማለት ህጎች ከወጡ በዚህ በመንገድ ደህንነት በትራንስፖርት ዘርፍ ላይ የወጡ ህጎች ካሉ እነዚህ ህጎች ላይ ያለ መስራት የምንፈልገውን ያህል ውጤት ላናመጣ የምንችልበት ሁኔታዎች አሉ። ቅድም እንደተነሳው እግረኞችን የሚቀጡ ህጎች አሉ። ከዚህ በፊት የተለያዩ ቀለበት መንገዶች ላይ ወደዚህ ኮልፌ 18 አጠናትራ አካባቢ ላይ ሲዘሉ የነበሩ ልጆችን እየያዙ ማህበራዊ ስራም እንዲሰሩ የማድረግ ሌላ ነገሮችንም በማድረግ ዜጎች ላይ የሚደርሰውን አደጋ እግረኞች ላይ የሚደርሰው አደጋ ከፍተኛ ቁጥር ያለው ከመሆኑ ጋር በተያያዘ ብዙ ችግሮችን የፈታንበት ሁኔታዎች እንደነበሩ ይታወቃል። ሌላው ደግሞ ግልጽ ጉለት ተብሎ በክረምት ወቅት ራሱ የሚታዩ አንዳንድ ነገሮችን ማየት ካለመቻላችን ጋር በተያያዘ አደጋዎች በጣም በከፍተኛ ሁኔታ እየደረሱ ነው ያሉ። ትናንትናም እዚህ ከወያ አካባቢ ያየሁት አንድ በጣም ዘግናኝ አደጋ አለ። ባጃጅና የአንድ መኪና ተጋጭተው ዶልፊን መኪና ሰው ላይ ህይወት ላይም እንዲሁ የሞት አደጋም ተመልክቻለሁ። በአቅራቢያው ነበርኩኝና በአካባቢው በየዕለቱ የምንሰማቸው የአደጋ ቁጥሮች ከፍተኛ ከመሆናቸው ጋር በተያያዘ የወጡ ህጎችን ለማስተግበር የሚሰሩ ስራዎችን በአግባቡ መስራት የሚቻልበትና ህጎቻችን ደግሞ በአግባቡ ተረድተን ተቆጣጣሪ አካላትን ቢሆኑ ህጎችን በአግባቡ ተረድተው የሚሰሩበት ሁኔታዎች ካሉ ችግሮችን በቀላሉ መፍታት የሚቻልበት ሁኔታዎች ይኖራሉ። ቅድም ከተነሱት ጋር በተያያዘ አንዳንድ ቦታዎች ላይ ያሉ ምልክቶችን ስናይ 30 40 50 ተብለው ምልክቶች የሆነ ቀን 40 የሆነ ቀን 50 የሆነ ቀን 30 ይሆናሉ። ፈጣን መንገዶች ላይም ጭምር 50 የሚሉ ነገሮች አንዳንዴ እናያለን። ይህ ምንድን ነው የሚያሳየው የሚለውም ነገር በግልጽ መናገር አለብን። አሁን ተደብቆ ከመቅጣት ጋር በተያያዘ ምንድን ነው ዓላማው የሚለውን ነገር ማየት የሚያስፈልጋል። አንዳንዴ ሁሌ ይኖራሉ ተብሎ ህብረተሰቡ እዛ አካባቢ ላይ ሲደርስ ተጠንቅቆ እንዲያሽከረክር ነው ዓላማው ወይስ ምንድን ነው? ለምንስ መደበቅ ያስፈልጋል? አንዳንዴ አሁን ከዚህ ከኮዬ ወደ ቡልቡላ በሚወስደው ወደ ቦሌ የሚያወጣው መንገድ ላይ
ቁጥጥሮች ይሰራሉ በግራና በቀኝ በተለያዩ ወቅቶች ላይ እናያለን። እዛ አካባቢ የተቀመጠ አለ በ50 ተብሎ የተቀመጠ ነገር አለ። ከዛ በላይ የሚያሽከረክሩትን ይቀጣሉ። ግን ብዙ ጊዜ ደግሞ አይኖሩም። አንዳንዴ ደግሞ በኦፕሬሽን መልኩ የሚሰሩ ነገሮች አሉ። በእነዚህ ሁኔታዎች ግን በቁጥጥር ወቅትና ቁጥጥር በሌለበት ወቅት ላይ የሚደርሱ አደጋዎች ደግሞ አሉ። እሱም ጥናት የሚፈልግ ነገር ነውና ያሉን ህጎቻችን ያሉን የአሰራር ስርዓቶችን በአግባቡ ተረድተን የሚሰሩ ስራዎችን በስፋት አድርገን አደጋውን ለመቀነስ በሚደረገው ጥረት ላይም እንዲህ ያሉን መሰረተ ልማቶች ላይም ጉዳት እንዳይደርስ ከማስቻል አንጻር ወጥነት ያለው የወጡ ህጎችን በአግባቡ በሁሉም አካባቢዎች ላይ ተግባራዊ የሚደረግበት ቅድም ያነሳሁት አለ። ስፒድ አንዳንድ ቦታ ላይ አጀንዳ አይደለም። እንደ ሀገር የወጣ ህግ ከሆነ እንደ ሀገር ነው ሊሰራበት የሚገባው። ቤልት አዲስ አበባ ላይ ያለ ወደ ከአዲስ አበባ ወጣ ሲባል ኦሮሚያ ላይ ወይ ደግሞ ወደ ደቡብ አጀንዳ ላይሆን ይችላል። አንዳንድ አካባቢ ደግሞ አንጸባራቂና ፋይሬክስም ሲራለስክም ተብሎ ደግሞ ሰው ሲቀጣ ደግሞ እናያለን። አዲስ አበባ ውጭ በሆነበት አካባቢ አዲስ አበባ ላይ ደግሞ ያንን ላናይ እንችላለን። አንዳንድ ቦታ ሊሾ ነው ጎማ ተብሎ ሰው ሊቀጣ ይችላል። አንዳንድ ቦታ ደግሞ ሊሾም ደግሞ ቢሆን ጎማ ጉዳዩ አይደለም። አንዳንድ ቦታ ትርፍ በጣም አጀንዳ ይሆናል። እንዴት ይህና ሰው ጭነት ትጓዛለ ይባል። አንዳንድ ቦታ ደግሞ ሰው ጢም አድርጎ ተቆጣጣሪ አካልም እያየ ታዲያ ምን ያድርግ እዚህ አካባቢ ትራንስፖርት የለም ሲል ደግሞ ትሰማለህ። አንዳንድ ተቆጣጣሪ አካልም ይሄ ደግሞ ትርጉም ራሱ አለማወቅ ነው። ሀይበለውና አደጋ ቢደርስ በዛ ስር ያለ ሰው ምን ያህል ሰው ሊጎዳ እንደሚችል ነው ከግምት ውስጥ ባላስገባ ሁኔታ ተቆጣጣሪ አካላት ራሱ በእነሱ ይሁንታ ህጉን ወደ ጎን ስተው ራሳቸው በሚፈልጉት መልኩ የሚሰሩበት፣ አንዳንዴ ደግሞ ህጉን ተግባራዊ ደግሞ ለማድረግ ደግሞ ረጅም ርቀት ሲሄዱ ምናያለን እና ይሄ ወጥነት ያለው የአሰራር ስራ ቁጥጥር ተጠያቂነትን ባለው ሁኔታ የተቆጣጣሪ አካላትን ራሱ መጠየቅ የምንችልበት ሁኔታዎች ከሌሉ ሁሉም ሰው በራሱ ሊና በራሱ ሞኒተር ብቻ የሚሰራ ከሆነ እንዴት አድርገን ነው አገርንስ ማስቀጠል የሚቻለው? ያው አገር በህግ ነው የምትቆመው ሁሌ እንደምንለው ከዚህ ጋር በተያያዙ እስኪ ያሉ ነገሮችና የማይተገበሩ ህጎችንም ብለን እያነሳ ናቸው። በዛም ጎን ለጎን የመፍትሄ አቅጣጫዎችንም ደግሞ እያስቀመጥን ብንሄድ ጥሩ ይመስለኛል። አቶ ክብሩ መልካም። ያው እንደ ቅድም እንዳነሳ ነው 557 ዓላማ አስቀምጧል። ዓላማውን ደግሞ ተግባራዊ የሚደረግባቸውና ከስራ ላይ የሚውልበት ድንጋጌዎችን ከስር አስፍረዋል። የተቀመጡት ድንጋጌዎቹ ደግሞ ቅጣት ሆኖ የመጡበት ቦታ አለ። ቅጣት ሆኖ ሲመጡ የጥፋት ደረጃ ወይንም የሚያመጡት የአደጋ መጠን ክብደት መሰረት ተደርጎ ነው አንደኛ ደረጃ ቅጣት፣ ሁለተኛ ደረጃ፣ ሶስተኛ ቅጣት የተባለው። ሁሉም ጥፋት ነው። ጥፋት ላይ ግን የትኛው የበለጠ አደጋን ያስከትላል ተብሎ በዚህ ደረጃ ላይ ተለይቶ የተቀመጡት አሉ። ስለዚህ እንደ አሰራር እንሂድበት ከተባለ መጀመሪያ ትኩረት ማግኘት ያለበት ሲቨር የሆነው ሶስተኛ ደረጃ ላይ ያሉት ነው ማነጣጠርም ማተኮርም ያለብን። ከዛ ሁለተኛ ላይ እንመጣለን። አንደኛ ደረጃ ላይ ያሉትም በኋላ ላይ ብዙም ስራ ላይ ዋለ አልዋለም ብተው እነሱ ናቸው መተው የሚገባቸው። አንድ ይሄ ነው ከእንትኑ። ሁለተኛ ከሳይንሱ አንጻር በምናይበት ጊዜ አድሚኒስትሬቲቭ ቫዮሌሽን እና ዳይናሚክ ቫዮሌሽን ምንድን ነው? ቦሎ አልለጠፍክም ወይንም መውጫ አልያዝክም። ለምሳሌ መውጫ አልያዝክም፣ መውጫ ያስካልያዝክ አስተዳደራዊ ነው። ምንም አደጋ ጋር ምንም ግንኙነት የለውም። እንደዚህ አይነት ነገሮች ላይ ቅድሚያ ሰጥተን ምልክት ሳያሳይ ዞሮ ወደ ኋላ መመለስ፣ የተለየ በማይሆን አቅጣጫ ማሽከርከር፣ እነኚህ ዳይናሚክ የሆኑ ቫዮሌንሶችን ደግሞ እያየን ችላ ማለት አላስፈላጊ ነገር ነው። ከዚህ አንጻር እዚህ ጋር የሚታዩ ከተማችን ውስጥ በተጨባጭ የሚታዩ ነገሮችን እንውሰድ። ለምሳሌ የቀበቶ ያለ ማሰር ወይም ቀበቶ ያለ መኖር ብለን እንውሰድ። በደረጃ በኩል ስንወስድ 391 ቀበቶ ምን ይመስላል ተብሎ ስታንዳርድ ወጥቶለት በደረጃ መዳቢዎች ተቀምጧል። የት ቦታ ይታሰራር ተቀምጧል። እንዴት ይታሰራር ተቀምጧል። ሪሊ እዚህ ከተማችን ውስጥ ሲወጣ እርሶ ነበርኩበት። እኔም ደረጃውን አውቃለሁ። ስንት ጊዜው ነው ከወጣ? 2 ዓመት አልፎታል። ማን እንዲያስፈጽመው ነው በወቅቱ የተሰጠው ኃላፊነት? ኃላፊነቱን የተሰጠው የዚህ የሚመለከተው ይህን ተግባራዊ የሚያደርገውና በምርመራ ወቅትም መፈጸም አለበት፣ በቁጥጥር ወቅትም መፈጸም አለበት። ግን አሁን ተሽከርካሪን በየዓመቱ በሚመረምሩበት ቦታ እየተፈጸመ ነው ወይ? ጥያቄ ምልክት ጥያቄ ስር ይገባል። መንገድ ላይ እየተፈጸመ ነው? ጥያቄ ውስጥ ይገባል።
በጣም የሚገርመው ነገር ደግሞ በዚች በምልክቷ ዙሪያ ከጎን ያለው ሰውዬ አልታሰርክም ብሎ ይቀጣል። ዝም ብሎ ቀበቷ ተው፣ የቀበቶን ጉዳይ እንርሳ፣ የሆነች ጨርቅ ነጠላ ምናምን ነገር ብለን እንውሰድ። ሴፍቲ ቤልት አይደለችም የሚፈለገው፣ ሴፍቲ ቤልት ነው። እዛ ጋር የተቀመጠችው ሴፍቲ ቤልት አይደለም። በተለይ የትራንስፖርት ላይ ምን ይላል? ገቢና የተቀመጠ በሙሉ ማሰር አለበት ይላል። ማል ያለው ሰውዬ አሰረም አይጠየቅም። እዚህኛው ላይ ደግሞ ትቀጣለህ። እያየ ፊት ለፊት እኮ ነው። ይሄኛው ሰውዬ ለምን ይቀጣል? ይሄኛው የሌለበት እየተቀመጠ እየሄደ ይህ ለዚህ ነው ገንዘብ መሰብሰብ ነው። ህጉ ላይ ነው እንደዚህ የሚለው፣ ታክሲ ላይ ማለት ነው። ታክሲ ላይ ህጉ ላይ ምን ተብሎ ተቀምጧል? ገቢና የሚቀመጥ ሰው ማሰር አለበት ይላል። ሰው ማሰር አለበት ይላል። ይወስድና በዕድሜ ደግሞ እነንትና ደግሞ እዚህ መቀመጥ ከ13 ዓመት በታች የሆኑት ደግሞ ወደ ኋላ ማለፍ አለባቸው ይላል። በምን የተነሳ ነው ወደ ኋላ ያሳለፍን? አንዱ በቀበቶ የተነሳ ጉዳይ ነው ወደ ኋላ የሚያሳለፍ ናቸው። ቴክኒካሊ የሚናበቡና ተሰርቶ የተቀመጡ ስታንዳርዱ ወሰን ስንል ከዓለም አቀፍ እነኚህን በሙሉ ሰብስበን ነው ያመጣ ነው። ተግባራዊነቱ ላይ ግን ገብቶን ተግባራዊ እያደረግን አይደለም። እየመረጥ የምንፈልገውን ነገር በተዛባ ሁኔታ ስራ ላይ ያዋልን ነው። ይሄ ውጤት አያመጣም ነው። የፈለግከውን ከውስጥ እየመረጥክ እሱም በተሻፈፈ መልኩ ህግን ስራ ላይ ያዋልክ የምታመጣው ለውጥ የለም ነው። ቆይ አሁን ይሄን ነገር ተቆጣጣሪ አካላት የወጣው ደንብ ላይ የተቀመጠው ነገር በአግባቡ አለመረዳት ነው ወይስ ምንድን ነው? መካከል ላይ ያለው ሰውዬ ቤልት ባያደርግ የማይቀጣበት፣ ዳርና ዳር ያለው አሽከርካሪውና ገቢና ያለው ግን ዳር ላይ የተቀመጠው ሰውዬ ሁለቱም ብቻ ነው እስካሁን ድረስ የተቀጣ ያለው አይደለ? ግን ህጉ ላይ ይህን ይላል። ህጉ ላይ ይህንን ለይተ ቅጣ የምለ የለም። አንድ ቤልት አንድ ጉዳይ ነው። ቤልቱ መንገድ ላይ ብቻ አይደለም የተረሳው። የዚህ አንዱን ስናነሳ እንደ ሲስተም ነው መውሰድ ያለብን። አመታዊ ምርመራ ወቅት እነኚህ ሰዎች እንዴት አሳለፉት ነው። መዝጋቢው ሰውዬ ቢሮ ያለው የተሽከርካሪ ሲመዘግብ እንዴት አይቶት ነው ያሳለፈው? ይህም ጥያቄው ነው ይመጣል። እንትን ብቻ አይደለም፣ እዚህ ወደ መንገድ ላይ ለሚቆሙ ሰዎች ብቻ ማቀበል አይደለም። ሙሉ ጠቅላላ እዚህ ሲስተም ውስጥ ያሉት ቅድም ይህንን ነው መጋራት አለብን፣ እንጋራለን የሚላቸው። ሌላ በመንገድ ላይ 24 ሰዓት ስለመቆም ተሽከርካሪ ሲበላሽ፣ አሁን እዚህ ወጥተን ወደ ክፍለ ሀገር ስንሄድ 48 አይደለም ሳምንት የሚቆም አለ፣ ወርም መንገድ ላይ የሚቀመጣል፣ ገና እንትን ይመጣል ምናምን ተብሎ በህጉ የተቀመጠው 24 ሰዓት መንገድ እንዳይዘጋ፣ ለሌላ አደጋ ሰውን እንዳያጋልጥ፣ ይሄ በቅጣት ደረጃ 2 ሆኖ ተቀምጧል። የቅድሙ ሴፍቲ ደረጃ 3 ላይ ተቀምጧል። ተግባራዊ የሆነ አይደለም። ተራፊ ጭነት ላይ ምልክት ማድረግ ከተሽከርካሪው አካል ውጪ በኋላ በኩልና በፊት ለፊት በኩል በሚወጣ ላይ ምልክት አድርገ ይሄድ ይላል። ቀለሙን አስቀምጧል። ከፊት ለፊት ከሆነ ነጭ፣ ቢጫ ተብሎ የምታስረው ማቴሪያል ተቀምጧል። ማታ ጊዜ መብራት፣ ቀን ከሆነ ደግሞ ሰሌዳ ብሎ ተለይቶ ተቀምጧል። አሁን በፊት ጨርቅ ነበር ቀደም ሲል በነበሩት ህጎች ላይ፣ አሁን ሰሌዳው ነው መጥቷል። ሰው ግን ፌስታል አንጠልጥሎ እየሄደ ነው። መሀል ከተማ ፌስታል አንጠልጥል የሚል የለም። ጥቁር ፌስታል፣ ነጭ ፌስታል፣ አረንጓዴ፣ ቫዮሌት ምናምን ተብሎ የተገኘ ፌስታል አንጠልጥል የሚል የለም። ወይም የተገኘ ጨርቅ ዝም ብሎ ወደ ታች አንዠርግገ ሄድ የሚል ነገር አይደለም። መጠኑ ተቀምጧል፣ ቀለሙ ተቀምጧል፣ ትርጉም ስላለው ከፊትም ከኋላ። ይህ ነገር በፍጹም ተግባራዊ አልሆነም። እስካሁን አላየሁም። አንድም ቆሞ ሲያስቀጣ ወይንም ይህንን አስሮ የሚሄድ አላየሁኝም ለማለት 2 ከሌላ ቦታ የመጡ እንትኖች፣ አንደኛው ሲሊንደር ይዞ አንደኛው ደግሞ ይሄኛውን ይዞ አይቼዋለሁ ከውጭ የመጡት። እዚህ ሀገር ውስጥ ግን በፍጹም ይህንን አላየሁኝም። አሰራ ላይ በፍጹም ስራ ላይ ያሉ ዓለም ለዘመናት አንዱ ይሄ ነው። ስለ ትርፍ መቀመጫ ያው ብሔራዊ እንትን ሆኗል። አግዳሚ ማስቀመጥ ጀሪካን ምናምን ከትራንስፖርት አንጻርም እዛ ላይ ብዙ ማይድም አልፈልግም ከችግሩንም ስለምረዳ ራሴም። ሞተር ብስክሌት፣ የሞተር ብስክሌት አጫጫን
ወደ ከዚህ ከአዲስ አበባ ወጣ ስትል በተለይ ወደ ደቡብ መስመር ስትወስድ ወለጋና ሳውዝ ይዘህ እስከ 6 ሰው ይጭናል በአንድ ሞተር ሳይክል ላይ። ከዛ የሚከተለውን አደጋ አስብ። 2 ሞተር ቢጋጭ ፍሬን የሚይዘው ተሳፋሪው ነው። የሚጎዳውን ሰው ማሰብ ነው። አይ እንደ የሚያስፈራ ከባድ ነገር እኮ ነው። ተያይዘው የት ውስጥ እንደሚገቡ 6 ሰው። በዚህ በኩል ደግሞ በሰው ለንግድ ማዋል ያለ ማዋል የሚል ሕግ አለ። ሌላ ነገር ነጭራሹ ያንን ሞተር ሳይክል መጠቀም ህብረተሰቡ ዘንድ ደግሞ ተፈላጊነቱ አለ። የትራንስፖርት አማራጩም ነው። እነኚህ ከሌሎች ሀገሮች ተሞክሮ ከነ ኬንያ አንጻር አንዳንድ ነገሮችን ወስዶ ማስተካከል ያስፈልጋል። ዲማንድና ሳፕላዩን እዛ ጋር እንትን ለማስተካከል ሆኖም ግን 6-4 መጫን የሚባለው ነገር ላይ በፍጹም ስምምነት ሊመጣ አይችልም። ይሄ መቆም አለበት። ይሄ ዛሬ ነገ ምናምን ደንብ እስከሚወጣለት ምን የሚባል ነገር የለም። ከዚህ በፊት ወጥቷል። 2 ሰው ነው የምጭነው። እሱም ሁለተኛ ሰውዬ ሄልሜት ይዞ ነው መምጣት ያለበት ይላል። ከየት ከቤቱ ነው ስታሳፍረው ሊኖር ይገባል። አሳፋሪው አገልግሎት ሰጪው ስታሳፍር ቤተሰብም ከሆነ አንተ ገዝተህ ለንግድም ከሆነ አንተ ገዝተህ ጓደኛም ከሆነ ሲኖሪ ነው ማሳፈር ያለበት። ያለ ሄልሜት ላዩ ላይ መውጣት የለበትም። እዚህ ጋር ግን ለመጨመር ምናልባት አንዳንድ ሀገሮች እንዲያውም ይሄንን ሕግ ወደ ካምፓኒዎቹ ራሱ ይወስዱታል። ሞተር አምራቹ ሞተሩን ሲሸጥ ከነ ሄልሜቱ መሸጥ አለበት። በሕግ አንጻር የሚያስገድዱ ሀገራት አሉ። ምክንያቱም የሴፍቲውን እንትን እዛ ጋር ለመጀመር ማለት ሹፌሩ ከገዛ በኋላ ሄልሜት ፍለጋ ልግዛ ብሎ እንትን ማድረግ ሳይሆን ራሱ ካምፓኒው ሲሸጥ 2 ሄልሜት ከሞተሩ ጋር የዋጋው እንትኑት ላይ አብሮ ነው መሆን ያለው። አንዱ የራሱ የሹፌሩ አንዱ ተሳፋሪ ሲጭን እንደማለት ነውና ያው እኛ ሀገር እንደዛም ጥጋ ባይሄድም አይ ቲንክ እንትኑ ማድረግ አለበት የሚለው ሕግ ራሱ እየተተገበረ አይደለም ነው እሳቸው። አይ አንዳንድ ሀገራት ላይ ደግሞ አብረው እርሳጥንም ይሸጣሉ። ሞተር አንድ ሰው አሽከርከረ ማለት ችግር ውስጥ ነው ተብሎ እርሳጥንም አብረው ይሸጣሉ። ዶክተር ያነሱት ነገር በጣም ሲሪየስ እና ተፈላጊ ነገር ነው። ይህንን መዝጋቢዎች በትክክል መያዝ አለባቸው። አንተም ያነሳው የሳጥን ጉዳይ እንመጣለን። ሞተር ሳይክል ሲሸጥ ከኋላ ፐርስል ቦክስ የሚባል ዕቃ የሚቀመጥበት ሳጥን ግዴታ ነው እዚህ ስንመዘግብ። ሁለተኛ ከኋላ ያለው ሰውዬ የእግር ማስቀመጫው አንድ ክራይቴሪያ ሆኖ ይወሰዳል። ሁለተኛ ሰው አለ ማለት ነው። ለሁለተኛ ሰው የእግር ማስቀመጫ ኦዲት እንዳደረግን ሄልሜትን በዚሁ አብሮ ኦዲት ማድረግ ያስፈልጋል ማለት ነው። እሳቸው ያነሱት ነገር መወሰድ ያለበትና ግዴታ ማድረግ ይቻላል። እዛ ጋር ኦልሬዲ ያለ ፍሬምወርኩ ለዛኛው በምንቆጥርበት ሰዓት ለዚህኛው እንዲህ አድርገን አብሮ ማምጣት ይቻላል ማለት ነው። በዛ ግልጽነትም የሚጎላቸው ነገሮች ይታያሉ። እዚህ ላይ ግልጽነት ለምሳሌ ምን ይላል? ንግድ ተሽከርካሪ ልዩ መንጃ ፍቃድ ሊኖረው ይገባል። ከምን በተጨማሪ ይላል? ከአሽከርካሪ ብቃት ማረጋገጫ ፈቃድ በተጨማሪ ይላል። እዚህ ጋር ሲቀመጥ 2 የተለያዩ ሰነዶች ነው ይህ ሰውዬ ይዞ የሚሄደው ማለት ነው። ከብቃት ማረጋገጫ በተጨማሪ ብቃት ማረጋገጫ የምንለው መንጃ ፈቃድ አንዳለች ማለት ነው። ሰውየው ደግሞ መመሪያ ላይ የሚለው እሱ አሁን እዚህ ላይ አሁን 557 ላይ አንቀጹን ከብቃት ማረጋገጫ ውጪ አሁን አንቀጹን እንዳለ መውሰድ ይቻላል። 72(3) ላይ አንቀጽ 72(3) በምናነብበት ጊዜ ማንኛውም የንግድ ተሽከርካሪ የሚያሽከረክር ከአሽከርካሪ ብቃት ማረጋገጫ ፈቃድ በተጨማሪ ልዩ ስልጠናና የሙያ መንጃ ፈቃድ ሊኖረው ይገባል ይላል። ፈቃድ ስልጠናው 2 ሆኖ አንዱ ወረቀት ነው። 2 ስልጠና ሆኖ 2 ወረቀት ነው በትርጉም ደረጃ። ይሄ
ኮንፊውዥን የሚፈጥር ነው። ሁለትስ ወረቀት ማደግ ለምን አስፈለገ? ለአንድ ስራ እዛው ጋር በአንድ መጨረስ አንችልም ወይ? በዛው ቦታ ላይ የስራው ጸባይ የስራውን ባህሪ ካወቅ ጠቅለል አድርገን እዛች ጋር ያለው ነገር ግልጽነት ይህንን የጻፈው አካል ታሳቢ ያደረጋቸው ነገሮች ሊኖሩ ይችላሉ። እዚህ ጋር ግን ለእኔ በግልጽነት ግልጽ አይደለም። ለእኔ የሚታየኝ ነገር ሁለት የሚሆንበት ጉዳይ ሊታየኝ አልቻለም። ሌላ ስለ ነዳጅ መሙላት በሚነሳበት ጊዜ ማንኛውም ተሽከርካሪ ተሳፋሪ ይዞ ነዳጅ መሙላት የለበትም ይላል። ከዛ ቅጣት ያስቀምጣል። ተሳፋሪ ይዞ ነዳጅ መሙላት የለበትም ማለት እኔን ይዞኝ ሄዶ ነዳጅ ማደያ ጣቢያ ውስጥ ገብቶ ነዳጅ መቅዳት ነው። የኔን ሰዓት ገሎ እኔን ከእንትና እንዳያስተጓጉረኝ እኔን ሊከላከልልኝ ነው አንድ። ወይም ደግሞ ሰውየው እዛ ሄዶ እኔ ከእንትኑ ወርጄለት እስከሚቀዳ ድረስ እኔ ገቢና ውስጥ እኔ መኪና ውስጥ ቁጭ ብዬ ያለ መቅዳት ነው እኔን አውርዶኝ። አሁን ደግሞ የፋየር ሴፍቲ ሆኖ ይመጣል። እኔ ወርዳለሁ፣ ባዶ መኪና ላይ ይቀዳል። ከዛ በኋላ ተመልሼ እሳፈራለሁ። የትኛው ነው ጽሁፍ? ስለዛ ግልጽ መሆን አለበት ህጉ ነው። ሌላ እዚህ ላይ የሚመጣው ቅድም ጊዜ ጉዳይ ግን አይመስለኝም። አሁን ሰው ጭኖ አይበለውና ቤንዚን ማደያ አካባቢ እሳት ቢነሳ ያን ሁሉ ተሳፋሪ ይዞ ሌላ ችግር ውስጥ የሚወርቅበት ሁኔታዎች አሉ። እንደዛ ነው የሚሆነው። እሺ፣ ሁለተኛ ግን ያልህ ምንድን ነው? እንደዛም ከሆነ ደግሞ ልክ ማደያው ጋር ሲደርስ ተሳፋሪውን አውርዶ መኪናው ባዶ ገብቶ ነው ወይ የሚለው ለዚህ መልስ አልሰጠም። ለዛ ግልጽ አንዳንድ ግልጽ ትርጉም የሚፈልጉ ነገሮች አሉ። እሺ፣ የቅጣት አፈጻጸም ላይ ስለ ቅጣት ብሎ በሚቀመጥበት ቦታ ላይ አሽከርካሪውን ጠይቆ የብቃት ማረጋገጫ ፈቃድ ወስዶ ይላል። ይጠይቃል አለ ወይ ብሎ ከዛ ቅጣት ይፈጽማል ይላል። ለመስጠት ፈቃደኛ ካልሆነ ይላል ሰሌዳ ተጠቅሞ ቅጣት ይፈጽማል ይላል። ሰሌዳ ተጠቅሞ ቅጣት ይፈጽማል ማለት ሰሌዳውን አይቶ ይጽፋል የሚል እድምታ አለው። ምክንያቱም አንድ ቦታ ላይ ምን ይላል? አሽከርካሪ በቦታ ከሌለ የቆመ መኪና ከሌለ ይላል። እዛ ጋ ዝርዝር ውስጥ ሲገባ እዛ ቦታ ላይ ደግሞ ከላይ ደግሞ ምን የሚላለ ለመስጠት ፈቃደኛ ካልሆነ ይላል። አሁን ደግሞ ለመስጠት ፈቃደኛ አይደለም ማለት ነው። ኢን ሂስ ፕሬዘንስ ስላልሰጠ ሰሌዳ ወስዳለው ወይ ውሰድ ነው በሌል ሰውየው ስለሌለ ሰሌዳ ውሰድ ነው ወይም ላይ ያለውን ጠይቅና ፈቃደኛ ሆኖ ውሰድ ስለምል እዚህ ጋር ደግሞ ሰሌዳውን ብቻ አይተ ጻፍ ነው ጉዳዩ። እንዴት ነው እንትኗ የተወሰደው? እንደዚህ አይነት ነገሮች ግልጽነት ክሊሪ በሆነ አማርኛ አርቲኩሌትድ መደረግ አለባቸው። ከዚህ ጋር ያው ተያይዞ አንድ እንትን ቅድም ያነሳሁት አለ። ኢሜጅ ምልክት ትርጉምም አለው። ግልጽም መሆን አለበት። ከሬር ስታንዳርዱ መኖር አለበት። የመጠኑም የምኑም ግልጽ በሆነ መንገድ መቀመጥ ያለበት ነው። ማንም እንደፈለገ በግራ እጁ የሚስለው ነገር አይደለም። እንትን አድርጎ አንግል አለው ምን አለው ብዙ ነገሮች አሉት፣ ሳይንሳዊ የሆኑ ነገሮች። እዛ ጋር የምልክት አጠቃቀሟ ጥሩ አይደለችም። እሷ ነገር ሪቫይዝድ ተደርጋ ስታንዳርድ በያዘች ግልጽ አይደለችም። ስታንዳርድ በያዘ ደረጃ መቀመጥም አለበት። ዩኒፎርምሊ በመላ ሀገሪቱ ስራ ላይ መዋል አለበት። እዛ ጋ በተቀመጠው የቀለም አይነትና የዲዛይን እንትኑ ስኬች እና ይህን ካልከም ጥሩ ነው። ጥሩ ሀሳብ ነው እየተነሳ ያለው። ቅድም ያው ዶክተር ያነሳውን ሀሳብ ነው የምንወስደው። ያው ሳይንሳዊ መንገዶችን መከተልና እንደ ዓለም አቀፍ አሰራሮችን በመንተራስ ያው ብዙ አሁን በእኛ ሀገር የኬንያ መኪኖች እያየን ያለ ነው። ከጅቡቲም ከተለያዩ ቦታዎች ላይ መኪኖች ይገባሉ። ያው ትራንስፖርት
ድንበር ተሻጋሪ ነው። የትም ዓለም ላይ ብዙ ነገሮችን እንደ ሀገር እያሰብን ያለ ነው። በዚህ በትራንስፖርት ሴክተር ላይ የሚሰሩ ስራዎች ወደ ተለያዩ ሀገራት እንገባለን እንወጣለን። ኢትዮጵያ ከተለያዩ ሀገራት ጋር በተፈራረመችው ስምምነት መሰረት ማለት ነው። ስለዛ እነዚህ አሁን ሀገራቸውን ቅድም አቶ ክብሩ እንዳሉት የውጭ ሀገር መኪና ነው ያየሁት አሉ። እነሱ የአገራቸውን የሴፍቲ ባህልና መሰል ነገሮችን ይዘው ሲመጡ እኛ ደግሞ ያንን ነገር ሳናሟላ ወደ እነሱ ሀገር የምንገባበት ሁኔታዎች ካሉ ይሄ ስምምነቶችን የሚጥስ ነገር ከመሆኑ ጋር በተያያዘ ሌላም አደጋም ለምን ደግሞ መንስኤ ሊሆን የሚችልበት ሁኔታዎች ሊኖሩ ይችላሉ። ስለዛ የምናስቀምጠው ምልክቶችና ማመልከቻዎች እንዲሁም ህጎቻችን ላይም ጭምር ነገሮችን በምናስቀምጥበት ሰዓት ላይ ግልጽነትና ትርጉሙም ግልጽ የሆነ ምንም አሻሚ ያልሆነ ሌላ ዓለም ላይ የሚሰራበት ሳይንስ ተኮር በሆነ ሁኔታ የተሰሩ ምልክቶችና ማመልከቻዎች መሆን አለባቸው። እሱን ተንተርሰን ነው ህጎቻችንም ስናወጣ ለመቅጣትም እኮ አሁን ሰው ይጨቃጨቃል መንገድ ላይ እንዴ ለምን እንደሚጨቃጨቀው በቃ ካጠፋ ይቀጣል። አንድ ሰው እኮ መንጃ ፍቃድ ሲወጣ እኮ ብቁ ነኝ ብሎ ነው አይደል መንጃ ፍቃድ ያወጣ ነው ይዞ የመጣው። ስለዛ መንገድ ላይ የሚያጠፋ ከሆነ ደም የሚተላለፍ ከሆነ ይቀጣል ማንኛውም ሰው። ግን አንዳንዴ ደግሞ ቅድም ነው እንዳነሳሁት መኪናው ቆመና ወደ ኋላ ተንሸራተተ። ከዛ እሱን ለማለፍ አፍንጫውን ወጣ ላረገ መኪና ደርበህ ልታልፍ ነው አይነት ነገር የሚል ካለ እኔ ባይኔ ያየሁት ስለሆነ ነው ባሳለፍነው ሳምንትና እንደዚህ ከሆነ ሌላም ችግሮች እንደዚህ በዚህ ሁኔታ ከሆኑና አሽከርካሪውና ያላግባብ ነው የምትቀጣኝ ይላል። ያ ደግሞ በቃ ቀጣሃለሁ አጥፍተሃል ይላል። ለምንድን ነው? ሁለቱንም እኮ የሚያስታርቅ እኮ ህግ አለ። በዛ ህግ መሰረት ነው ነገሮች መታየት ያለባቸው። ከዛ ሲያልፍ ደግሞ የራሱ ዳኝነት ደግሞ ያስፈልጋል። የህሊና ዳኝነት በተቆጣጣሪ አካላት መካከል ላይ ትክክል ነው ትክክል አይደለም። አንዳንዴ ማመሳከሪያም እኮ ይቸግራል። እኔ ያላረኩም ይላል፣ ያርጋል ይላል። መብራት አልጣስኩም ይላል። ለምሳሌ አልጣስኩም ይላል ሰውየው፣ ጥሳል ይላል፣ ይቀጠዋል። በምንድን ነው ያንን ሰው መጠየቅ የምትችለው? ሰው ነው የምታመሳክረው? ሴኩሪቲ ካሜራ ነው ወይ ቴክኖሎጂ አማራጭ አለው ወይ ደግሞ መብራቶችን እንኳን ስንተክል እዛ ላይ አብሬ ሴኩሪቲ ካሜራዎችን በዛ ላይ መርጅ እያደረግን ነው። አሁን የኮሪደር ልማት ያለፈባቸው አካባቢዎች ላይ ብዙ የተቀበሩ የቴክኖሎጂ አማራጮች እንዳሉ ሰምተናል። እነዚህን አሁን ከዛ ጋር አብረው ኢንቴግሬቲ ጋር ከመሄድ ነው ያለብህ። ያን ማድረግ ካልቻልክ በሰዎች ይሁንታ ብቻ የሚደረግ ቁጥር ስራ ችግሮችን አይፈታም፣ የተፈለገውንም ውጤት አያመጣም፣ አደጋውንም አይቀንስም፣ መሰረተ ልማቶቻችንም ከጉዳት አይጠብቅም። አሁን እኮ በቁጥር ወቅት ላይ እኮ የሚታዩ ነገሮች ስናይ ለሰው የሚከፈለውና ለመሰረተ ልማት የሚከፈለው ክፍያ ይለያያል፣ በጣም ከፍተኛ ነው። ስለዛ አንድ አሽከርካሪ መሪያም ቢያለኝ እንኳን ቢል በስፒድ መጥቶ እንኳን የሆነ ነገር ገባብኝ ቢል ወደ ሰው ነው መሪው የሚያዞረው። እንደዚህ አይነት ብዙ ነገሮች እየታዩ ነው ያሉት። ምንድን ነው ሲባል አንድ ሰው ቢገጭ የሚከፍለውና አንድ መሰረተ ልማት ቢጎዳ የሚከፍለው ገንዘብ ሰፊ ልዩነት ከመኖር ጋር በተያያዘ ማለት ነው። እና ሰው ከመሰረተ ልማት ማነስ የለበትም። እንደዚህ አይነት የአሰራር ስርዓቶችንም ስንዘረጋ ህጎችንም በዚህ ሁኔታ እናስፈጽማለን ብለን ስናስብ ውጤቱ ራሱ ምንድን ነው? አሁን ቅድም ያነሳነው ነገር እንደ ቀል የሚታይ አይደለም። ተቆጣጣሪ አካላትን ለመሸሽ ተብሎ የሚደርሱ አደጋዎች ብዙ ነው፣ ቁጥራቸው ብዙ ናቸው። ቆም ሲለው ጥሶ የሚሄድ ሰው ስንት ነው ያለው? አሁን በፊት እንደዚህ አይነት ነገሮች የሉም። አሁን እኮ ሰው ላይ አደጋ ደርሶ መችለት ነው ሰኞ ዕለት ነው መሰለኝ የፊታችን ሰኞ ሳምንት እዚህ ቦሌ ድልድይ ጋር በራስ አካባቢ ትንሽ መኪና ናት አሉ ቪትስ የሚባሉት መኪኖች በጠዋት ነው ወደ ስራ የሚሄድ ሰው ምሳ የያዘ ሰው ነው ገጭታው ጥላው ሄዳለች። ነፍስ ግቢ ነው። እዛ አካባቢ ያሉ ትራፊክ ፖሊሶች መጡ፣ መደበኛ ፖሊሶች መጡ። እነሱም ቁመው ነው የሚያዩት። የሆነ ቦታ ይደውላሉ ምናምን። እኛ እንደውም መጠን አንዳንድ ቦታዎች ደዋወልና ከዛ በኋላ እኔ ቸኩዬ ስለነበረ ወደ ሚሄድበት ሄድኩኝ። ከዛ በኋላም ረጅም ሰዓት ቆይቶ ነው። አንድ ሰው አደጋ በደረሰበት ሰዓት ላይ ራሱ ያንን ሰው መርዳት የሚችል ተቆጣጣሪ አካል ራሱ መኖር አለበት። ስልጠና መውሰድ አለባቸው፣ ያን ሴፈር ስቲል ስልጠናም ጨምሮ ማለት ነው። ከዛ ሲያልፍ ደግሞ በሌላ መኪና አማራጭ ነው አክሽን መወሰድ ያለበት። ገና መረጃ ተደውሎ የሆነ ሰው ተደውሎ አምቡላንስ መጥቶ ምናምን የሰው ሕይወትም ያልፋል። እና አንዳንዴ የምናደርጋቸው ነገሮችንም ውጤቱንም ጎን ለጎን ማየት እንዳለብን ይሰማኛል ዶክተር። እሺ አይ ጥሩ ነው። አሁን ምናልባት አሁን መጨረሻ ላይ ካነሳቸው የተወሰነ እንትሮች ልነሳና ይሄ ጥፋት አጥፍቶ ማምለጥ መሸሽ ለመሞከር የሚለው እኔም በአይኔ አንድ ሁለት አይቻለሁ። አሁን ምናልባት አሁን ላይ የመጡ አዝማሚያዎች ናቸው ብዬ አስባለሁ። ከቅርቡ ጊዜ ምናልባት ጥንትኑ መረጃ መሰብሰብ ሊያስፈልግ ይችላል። ግን ምናልባት ሰው ይሄ ጥፋቱ ላይ ፔናልቲው እንትን ብሩ መጨመሩ ተደጋግሞ መቀጣቱ እንደዚህ አይነት ነገርን ስጋት በቃ ባመልጥ ይሻለኛል ያኛውን ተይዤ መንጃ ፈቃድ የመታገድ ምናምን እንደዚህ አይነት እንትኖች ውስጥ ከምገባ ወደዚህ አይነት አዝማሚያ መሄድ ይሄ አደገኛ ነው ብዬ አስባለሁ። እና ህግን ጥሶ ህግን ሳያከብሩ መሄድ አደገኛ አዝማሚያ ነው የሚሆነው ብዬ አስባለሁ። ይህን እንዴት እናስተካክለው? ቅድም ብናለው እንግዲህ ማስተማር መፍትሄዎቹ ላይ እሱ ላይ በደንብ እንትን ማየት
ሊያስፈልግ ይችላል ብዬ አስባለሁና ቅድም እንዳልነው እንዴት ነው ማዘመን የምንችለው እንደዚህ አይነት ጥፋቶችም የህግ ክፍተቶችም ማተግበር የማይችሉትም እንዳይከሰቱ ምንድነው ማድረግስ ያለብን የሚለውንም የተወሰነ እያነሳ ብንሄድ ጥሩ ነው ብዬ አስባለሁና ምናልባት አብዛኛው የመንገድ ላይ ደህንነት አደጋዎች የሚከሰቱበት እንደው መሰረታዊ ምክንያት ብዙ ጊዜ የሚገናኘው ከፍጥነት ጋር የሚገናኝ ነው። ስፒድ ነው ዋናው መሰረታዊ ለብዙ ጥፋቶችም መንስኤ የሚሆነው እንደማለትና ግን አሁን ስንመለከት ለምሳሌ ከተማ ላይ አዲስ አበባ ላይም አሁን ወደ ሌሎች ክልል ከተሞችም እየሄደ ያለው የኮሪደር ልማት መስፋፋት መንገዶች መስተካከል ይሄ በጣም ጥሩ ነገር ነው አይደለ? ስለዚህ መንገዶች ሲሰፉ በጣም የተሻለ ሲሆኑ እንደው ቀድመን መገንዘብ የምንችለው መኪኖች ፍጥነታቸው እንደሚጨምር ይታወቃል። ይሄ በቃ እውነት ነው አይደል? መኪኖች ኮሪደር ልማት አዲስ አበባ ላይ ሲሰራ እኮ ብዙ አደጋዎች ጨምሮ ነበር ነው ነገር። አዎ፣ ስለዚህ ይሄ ቀድመን እንደዛ እንደሚሆን ካወቅን መፍትሄውንም አብረን ነው ማዘጋጀት ያለብን። እንደዚህ ስናደርግ መንገዶችን ስንከፋፍታቸው በደንብ የተመቸ ስናደርገው ከምንለጥፈው ስፒድ በላይ መኪኖች የመንዳት ተንደንሲ ወይም ፍላጎት ሊኖራቸው ይችላል። ስለዚህ እሱንም አብረን ለምሳሌ ቅድም እንደተነሳው ካሜራዎቹ የኮሪደር ልማቱ አብረው የፕላኑ አካል ነው መሆን የነበረባቸው እንጂ አንዳንድ እየመጡ በራዳር እየተቆጣጠሩ የሆነች ቦታ ላይ ሳይኖሩ ሲቀሩ ደግሞ አሉ እንደ ዛሬ የሉም እያሉ እየፈጠሩ ምናምን ከሆነ ይሄ ለእግረኞችም ለሌሎችም በጣም አደገኛ እንትን ነው የሚሆነውና ስለዚህ አንዳንድ ማሻሻያዎችን ስናደርግም ሁሉን አቀፍ ነው መሆን ያለበት። ይሄ የሆነ ነገር ሲከሰት በኋላ ላይ እንዲህ ስለሚሆን አብረ ነው ማካሄድ አለብን የሚል ነገሮች ማለት ናቸውና ስለዚህ ይሄ በተለይ ከፍጥነት ጋር ያለውን በደንብ ማሰብ አለብን፣ ከከተማ ውጪ ያለውንም ከተማ ላይ ያለው ማለት ነውና ምክንያቱም ይሄ በጣም እኔ ክሪቲካልም ነው ብዬ ስለማስብ ነው። ለምሳሌ የመንገድ አካፋዮችን ማፍረስ በጣም እንዳሁን በጣም እየተለመደ መጥቷል አዲስ አበባ ላይ፣ አሁን ወደ ክልሎችም እየሄደ ነው። ኦፍ ኮርስ አንዳንድ ቦታዎች ላይ አስፈላጊ የሆኑ የማያስፈልጉ የሆኑ መፈረስ ያለባቸው ሊኖሩ ይችላሉ። አንዳንድ ቦታዎች ግን አላስፈላጊ የሆኑ መፍረስ የሌለባቸው እየፈረሱ ያሉ የየናቸው አሉ። ወደ ፍጥነት ወደ አደጋ ሊያጋልጡ የሚችሉ ነገሮች ማለት ናቸው። አደባባዮቹ መፍረስ፣ እነዚህ ሚዲያዎቹ መፍረስ፣ አደባባዮቹ መሀል ላይ ያሉት ሚዲያኖች መፍረስ፣ እንደዚህ አይነት ተንደንሲዎች ሹፌሩንም ምንድነው ይሄ አረዳዱን ያሳስተዋል። ተሳስቶ አደጋ እንዲያስከስል ሊያደርገው ይችላል። የለመደው መንገድ ነበረ፣ የሆነ ጊዜ ፈርሷል። ከሆነ ጊዜ ቆይቶ ሲመጣ ያለመደው አይነት ነው። ስለዚህ አነዳድ ቢሄቪየሩም ይቀየራል። ስለዚህ ሹፌሩ ነው መልሶ የሚቀጣው አይደል? እንትን ሲያደርግ መልሶ የሚቀጣው ሹፌሩ ነው። ግን ቅድም እንዳልነው በመንገድ አደጋ ወይም በመንገድ ጥፋት ላይ ይሄ ሴፍ ሲስተም አፕሮች የምንለው ላይ ባለድርሻ እንትኖች ወደ 5 ነገሮች ላይ ይወስዳሉ። ሹፌሩ ላይ ብቻ ዩዘሩ ላይ ብቻ አይደለም ያለው አይደል? መንገዱ አለ። ስለዚህ ሮድ ዩዘሩ ሴፍ ማድረግ አለብን፣ መንገዱን ሴፍ ማድረግ አለብን። ስለዚህ መሰረተ ልማቶቹን አሁን ስንቀይራቸው ስናሻሽላቸው ሴፍ ሆነዋል ወይ አሁን በኮሪደርም ይሁን በሌላ አዲስ መንገድ ስንሰራ ሴፍ እንዲሆኑ አድርገን ነው የሰራናቸው ብለን ቀድመን ነው። አደጋው ተከስቶ አይደለም። አሁን አደጋ ከተከሰተ በኋላ ይሄ ነገር ብሬከር እናርግበት አረ እንዲሆነ እንትን አርጉት ሰው ከጠፋ በኋላ ማለት እንደዛ መሆን አይደለም። ቀድመን ነው ሴፍ እንዲሆን ሮድ እናደርገው። መኪኖቹ ላይ ቅድም የተነሳው ሲት ቤልት ገና ከሀገር ሲገቡ ነው መሆን ያለበት። አለ ነው እንደ ሀገር አሁን ስታንዳርድ ወደ ሀገር ቤት ሲገቡ መኪኖቹ ይሄንን ስታንዳርድ ያላሟላ መኪና አይገባም። ሌሎች ሀገሮች አላቸው አይደለ? ሲት ቤልቱ ሊሆን ይችላል፣ የራሱ ስሪቱ ሊሆን ይችላል፣ ሞተር ጉልበቱ ሊሆን ይችላል። ብዙ ነገሩ ከሴፍቲ አንጻር መታየት ሊኖርበት ይችላል። የህግ ማቀፎች ሊያስፈልጉ ይችላሉ ከመኪናው አንጻር። ከእንደገና ደግሞ ዩዘሩ ያው ቅድም እንደተባለው ድራይቨሩ፣ እግረኛው ብዙ አሁን ህጉ የሚያነጣጠረው እዛ ላይ ስለሆነ አብዛኛው ነገር የሚተገበረው የሚቀጣውም የሆነ ነገር ጉዳት የሚደርስበትም ዩዘሩ ላይ ነው ያለው። ድራይቨሩ፣ ሳይክሊስቱ፣ ሞተረኛው፣ እግረኛው ምናምን ማለት ነው። ሌሎቹ ከሴፍቲ አንጻር አሁን በእኛ ሀገር መንገድ ዲዛይኑን አበላሸ ተብሎ የተቀጣ መሀንዲስ ገጥሞን አያውቅም አይደል? በመንገድ ዲዛይኑን ያበላሸው መሀንዲሱ ነው። ስለዚህ በሱ ምክንያት ነው እዚህ ጋር መኪናው የተገለበጠው። ስለዚህ እንቅጣው ተብሎ የህግ ማቀፍም የለም፣ እንደዛም አይነት አሰራር የለንም። ግን የሮዱ የመንገዱ አሰራር አንደኛው ለአደጋ የሚያካስት ምክንያት ነው አይደለ? ስለዚህ እሱንም ማቀፉት መክተት ያስፈልጋል። ቅድም ያነሳውን ፖስት ክራሽ ደግሞ ሌላኛው ነው። አደጋ ከደረሰ በኋላ ጎልደን አወራ በአንድ ሰዓት ውስጥ ሰው ህይወት ማትረፍ የሚቻለውን ስርዓቱ ከሌለ ሲስተሙ ከሌለ ሌላ ሀገር 911 የሆነ ነገር ደውለ ባንዴ አምቡላንሱን ትራፊኩም ሁሉም መጥቶ የሰውን ህይወት ለማዳን ይሯሯጣል። እኛ ሀገር የለም አይደለ? እንደዚህ ስለዚህ እንደሱ አይነት እንትኑ ላይ አለመስራታችን ሁሉም ላይ ሴፍ ሲስተም አፕሮች ስንል መኪናው ላይም የመንገዱ ስርዓት ላይም ዩዘሮቹም ላይም ስፒዱም ላይም ከእንደገና ደግሞ ፖስት ክራሽ እንትኑም ላይም ሁሉም ላይ እኩል ነው መስራት ያለብን። ሁሉም ላይ ስንሰራ ሁሉም ተደጋግፎ ነው የአደጋ እንትኑን ለመቀነስ የሚቻለው። የህግ ማዕቀፉም እንደዛ መሆን አለበት። ሁሉንም ሚነካ መሆን አለበት። እንዳልነው ሹፌሩ ላይ ብቻ የሚቆነጥጥ ሲሆን በመንገዱ ስህተት ምክንያት ሹፌሩን መልሶ ሊሳሳት ይችላል። ወይም እግረኛውን ብቻም ሲሆን
ስለዚህ ሁሉንም የሚነካካ አይነት ህግ ማዕቀፍ ሲሆን ግን በጊዜ ሂደት የመንገድ ላይ አደጋዎቻችንንም እየቀነስን ሁሉም እየተማረ እያስተካከልን መምጣት እንችላለን የሚለውን ምናልባት እዚህ ጋር ለማንሳት ጥሩ ነገሮች ናቸው እየተነሱ ያሉት። ያው ግን ሁሌም ስናወራ እቺ ስታንዳርድ የምትለውን ነገር ወደ አእምሯችን ማምጣት አለብን። አሁን ቅድም ቤልት ስንል ነበር። ቤልት አሁን ስታንዳርድ ወጥቶለታል ከቅርብ ጊዜ ወዲህ እንደ ሀገር ቤልት አድርጎ የሚያሽከረክር ሞተረኛ ከዚህ በፊት የነበሩት የቤልት ሁኔታዎች ዝም ብለው የፕላስቲክ ነገሮች ናቸውና እነሱ ደግሞ ምን ያህል ካደጋ በኋላ ውጤታቸው ምንድን ነው የሚለውም ነገር መነሳት አለበት የቤልት ጉዳይ። ከዛ ደግሞ የሄልሜት ጉዳይም እንዲሁ መነሳት አለበት። ሞተር የሚያሽከረክር ሰው ብዙ ጊዜ ስናይ በሞተር አደጋ ከደረሰ በኋላ ሞተሩ እዛ ነው፣ ሰውየው እዛ ነው፣ ሄልሜቱ እዛው ነው የምናይበት ሁኔታዎች ናቸው ያሉት። ሄልሜት ራሱ ምንድነው መታሰር ያለበት፣ እንዴት ነው ስታንዳርዱ ምናምን የሚለውም ነገር በግልጽ እንዲመታየት ያለበት ጉዳይ እንዳለ ይሰማኛል። እና ያው ስታንዳርድን መነሻ እያደረግን ነው ማለት ያለብን። የቁጥጥር ስራዎችም እኮ የወጡ ህጎችና ስታንዳርዶችን በአግባቡ ማስተርጎም የሚችል የሰለጠነ ባለሙያ ያስፈልጋል። አንዳንዴ ዘርፉን የሚመሩ አካላትንም ላይ የሚደረጉ ቁጥሮች መኖር አለባቸው እኮ። ትራንስፖርት ላይ የሚመራ ትራንስፖርት ሴክተር የሚመራ ሰው ቢያንስ ሳይንሱን የሚያውቅ ሰው መሆን አለበት፣ ወይ በየጊዜው እያነበበ በዛ ጉዳይ ላይ አፕዴት መሆን አለበት። ያው ዳይናሚክ ነው እኮ እዚህ ትራንስፖርት ጉዳይ በየጊዜው የሚቀያየር ነገር ከመሆኑ ጋር በተያያዘ ብዙ ነገሮችን ማየት አለብን። የተለያዩ ሀገራትን ልምዶች ማምጣት አለብን። እኔ ብዙም ማለስማምበት ነገር አለ። ደሀ ሀገር ስለሆነ ይባላል። አሁን ትራፊክ ማኔጅመንት አካባቢ ያሉ ትልልቅ ግዢዎችን ስናይ እኮ በጣም ያስደነግጡ ግዢዎች ናቸው። መንግስትም የስት አይደለም እዚህ ሴፍቲ ጉዳይ ለመንገድ ጉዳይ ለምናምን ጉዳይ የሚወጡ ነገሮች ቀላል ነገሮች አይደሉም። ትልልቅ ነገሮች ናቸው ወጪዎች የሚወጡት። ግን በዛ ልክ ማየት ይጠይቃል። በዛ ልክ እንኳን ዋጋ ሳይወጣ ከዛ የተሻሉ አገልግሎቶችን ማግኘት ይቻላል። ግን እዚህ ቶሎ የሚያልቁ ቶሎ የሚጎዱ ነገሮች ናቸው የምንረዳው። ከምን አንጻር እንደሆነም አላውቅም። አንዳንድ የዓለም አቀፍ ጨረታዎችም ሲወጡ እንደ ሀገር ነገር መፈተሽ አንችልም ይባላል። በአምራች ኢንዱስትሪው ሰርተፍኬት ብቻ እቃዎች የመጡ ሲገጠሙ እናያለን። ብዙ አገልግሎትም ሳይሰጡ እቃዎች ይጎዳሉ። የሚጠየቅም አካል የለም። እንደዚህ አይነት ነገሮች ከመኖራቸው ጋር በተያያዘ መሰረተ ልማቶቻችን ላይ ጉዳቶች ይደርሳሉ። የምንሰራቸው መሰረተ ልማቶች የተሻለ ጊዜ እንዲቆዩ ዘመን ተሻጋሪ እንዲሆኑ ከማድረግ አንጻር እንደ ሀገር በጋራ ሁሉም አካል አሁን ከፍተኛ ትምህርት ተቋማት የጀመሩት ነገር አለ። አንዳንድ ምርምሮችን እየሰሩ ነው ያሉት በዚህ በሮድ ሴፍቲ ላይ በምንም ከዛ ደግሞ የመጣውን ደግሞ ሀሳብ ተቀብሎ ደግሞ የሚያስተገብር ደግሞ የመንግስት አካል ደግሞ መኖር አለበት። አሁን ብዙ ጊዜ ሲታይ ሀገራዊ ፋይዳ እያለው ግን የተጠሩ አካላት ባለፈው አንድ መድረክ ማዘጋጅቶ ነበር። ከዩኒቨርሲቲ የመጡት እነ ዶክተር ዮናስ በጋራ ሆኖ የምርምር ስራዎች ተሰርተው እዚህ ደንቦች ህጎቹ ላይ የመንግስት አካላት ሰዎች አልመጡም። ፌዴራል ሮድ ፈንድ አንድ ሰው አይቻለሁ። ከዛ ውጭ የአዲስ አበባ ትራንስፖርት ሰው አይቻለሁ። ከዛ ውጭ ግን የሚኒስቴር መስሪያ ቤቱም ሌላውም አካል አልመጡም። ስለዛ መጠው የተሰሩ ጥናቶች ላይ ተችተህም ችግር ካለበትም ይሄ ችግር አለበት ብለህ ጥናቱንም ተችተህ የተሻለው ነገር ግን መውሰድ ነው። ሁሉም የሚሰራው ለዚች ሀገር ነው። ሌላ ምንም የተለየ ነገር የለውም። ሀገሪቱ የተሻለች ስትሆን እኛ ልጆች የተሻለ ነገር ላይ ይኖራለሁ። እኛ ራሳችንን ከመንገድነት እናስጠብቃለን። የተሻለ የትራንስፖርት ስርዓት እናገኛለን። የተሻለ መሰረተ ልማት እናገኛለን። በዛ ልክ ነው ነገሮች መታየት ያለባቸው እንጂ እንትና ስለሰራው የኛ አሻራ ስለሌለ በዚህ ጥናት ላይ ይህን ነገር አንቀበልም። ትንሽ የመገፋፋቱን ትተን የሚጠቅመው ነገር እየወሰድን መሄድ እንዳለብን ይሰማኛል። እና ያው ሰዓታችን እያለቀ ከመሆኑ ጋር በተያያዘ እስኪ መፍትሄ አቅጣጫዎችን በዚሁ እያነሳ እንሂድ። አቶ ደረጀ። እሺ፣ አመሰግናለሁ። እኔ 2-3 ነገሮችን እንደማነሳው ምናልባት አሁን አላውቅም የትራፊክ ማኔጅመንት እንደ ጥሩ አጋጣሚ ቢወስደው አሁን የወሰነውን ውሳኔ እንደ ጥሩ አጋጣሚ ቢወስደው የትኛው ማለት ነው? ለምሳሌ አሁን የታርጋ አይፈታም የተባለውና እሱን አይደለም። እሱን ቆይቷል። ህግ ላይ ከወጣ የሚተገበረው ጠፍቶ ሰሌዳ መፍታት በወንጀል እንደሆነ የሚያስጠይቅ ጉዳይ ነው። ምክንያቱም ሌላ ወንጀል የሚዳርግ ነው። ቆይቷል። እሱ የሚያስተገበረው እየተፈታ እኮ ነው። ከትላንት ወደ ራሱ አይቻለሁ። ባለፈውም ካንተ ጋር ማንስተናል ይህን ጉዳይ። ግን ምንድነው የሚያስተገብረው የለም። በቃ አሁን ከአደጋ ጋር አሁን ትራፊክ ፖሊስ ጋር ብትሄድ ይሄ ሰሌዳ የሚፈታበት ራሱን የቻለ ምክንያት አላቸው። ራሱን የቻለ ከሞት አደጋ ጋር ከተለያየ ነገር ጋር በቃ የግድ አንገብጋቢ ነገሮች ሲፈጠሩ ብቻ ያን የማድረግ ነገሮች እንዳሉ እሱም ህጋዊ ሆኖ አይደለም አማራጭ ስለጠፋ ነው ያሉን። መሸፈን አይቻልም ግን በተለያዩ ነገር በስቲከር ነው የመሸፈን ጉዳይ ሳይሆን ይሄ አንዳንድ የተለያየ መኪኖች አሉ አይደለ? እነዛ ላይ ከዛ ውጪ ምንም አይነት ምክንያት እኔ አሁን እኮ እንዴት እንደሚዘልቁትም አልገባኝም። አሁን አንድ መኪና በለው ወንጀል ይሰራበታል ካሉ አሁን ለምሳሌ አንድ ሰው አንዱ ታርጋ ተፈቶበት ያን መኪና ታርጋው ከተፈታ አይንላን ተብሎ ይታሰባል። አሁን በጣም በሚገርም ሁኔታ እኮ ከፖሊስ ጠፍቶብኛል ብሎ ታርጋ መውጣት የሚችልበት አክሰስ አለ። ስለዚህ የራሱ ባለበት ሁኔታ እርሱ ያሉትን አፕሮች እንዴት ነው መከተል አዋጭ የሚሆነው? አይ እንደሱ አይደለም እያልኩ ያለሁት። አሁን ለምሳሌ በቃ ወንጀል ነው ሰሌዳ መፈታትም ጭራሽ የለበትም የሚል ድምዳሜ ላይ ነው። ነገር ግን አንዳንዴ ፖሊስ ከተለያየ ከሀገር ደህንነት ጋር በተገናኘ ከዚህ ሰው ገሎ የሚያመጡ የተለያየ ነገር አጋጣሚ ተፈጥሮ መኪናውን ድጋሚ ካገኘው ያንን ነገር የመፍታት ነገር አንዳንድ በቃ አማራጭ ስናጣ እናደርጋለን እንጂ ልክ አይደለም። ያልኩት እኮ ነው። ታርጋውን ዳግም የሚያገኝበት አክሰስ አለ እኮ
አዎ አሁን ልመጣልህ እኮ ነው አሉን ነው የምልህ። ዞሮ ዞሮ ይሄ ማያስኬድም ልክ አይደለም። ትልቁ ነገር ግን አሁን አንድ መኪና ነው አሁን መኪናችን ላይ እየለጠፍን ያለ ነው 90 ሺህ ብር 70 ሺህ ብር በተለይ አሁን አገልግሎት ለውጥ እየወጡ ያሉ መኪኖች ወደ 70 ሺህ ብር አካባቢ ደርሷል። አንድ ሰሌዳ የሚገዛው 60 ሺህ ብር ነው። እንግዲህ 60 ሺህ ብር ድሮ የሆነ አነስ ያለ መኪና ይገዛ ነበር። መኪና ለጥፈህ እየሄድክ እየተመነጫጨቀ ከእንትን ላይ ገንጥሎልህ አሁን ሊሂድ ቢል የሚያስኬድ ጉዳይ አይደለም። መሀል ላይ ችብስ አለው መኪናው ተሰሌዳው ራሱ በአሁን ሰዓት ላይ በጣም ብዙ አይነት እንትኖች ያሉት ነገር ነውና ከዚህ በኋላ ከመኪና ላይ ልፍተህ ቢል ጦርነት ሊፈጠር ነው መንገድ ላይ። ስለዚህ ይሄን እንደ ጥሩ አጋጣሚ ትራፊክ ማኔጅመንት ይሄን ብቻም አይደለም እገዳም አንስቻለሁ አይደለ እስካሁን የሚያገርኩት ልክ አይደለሁም እያለ ነው አይደለ ያለው። በይፋ ይቅርታ ጠይቆ በይፋ ምክንያቱም ይሄን አሽከርካሪ አገር የሚያቀና አሽከርካሪ ነው በይፋ ጠይቆ ህጉ ላይ አተገባበር ላይ ችግር ነበረብኝ ብሎ ባለድርሻ አካላትን አንድ ላይ አሰባስቦ ከ5 እስከ 10 ዓመት ቢያንስ ሊያሰራ የሚችል ዘመን ተሻጋሪ የሆነ ህግ ማውጣት ካልቻለ በስተቀር አስቸጋሪ ነው። አንድ ነገር ላንሳላችሁ። ቅድም ለምሳሌ አንድ መኪና ሰው ገጭቶ ጥሎት ሄደ። ህጋችን ላይ አለ አይደል እንግዲህ በደንብ ታውቃለህ። ማንኛውም አሽከርካሪ ሐኪም ቤት የማድረስ ግዴታ አለበት ይላል። በሚገርም ሁኔታ ትራፊክ ማኔጅመንት ላይ በጣም ሰፊ ውይይት ያደረግንበት። አንተ ደርሰህ ያንን ሰውዬ መርዳትህ ቀላል ነገር ነው። ሐኪም ቤት ማድረስ አንተ እንዳልገጨኸው እየታወቀ ለእርዳታ እንደመጣህ እየታወቀ እዛ ጋር የተሰበሰበው ፖሊስም ይሁን ምን አንተን እርዳም ብሎ በቃ አድርስልን ብሎ እንደወሰደህ እየታወቀ ሐኪም ቤት ስትገባ ግን መንጃ ፈቃድን ተቀብለው አይሰጡም። ሰውየው የሆነ ነገር ሲደረግ ድረስ እሺ ለምን አታስተካክሉትም? እኔ ለማድረስ ብቻ ከሆነ ከሐኪም ቤቱ በር ለምን አልፋለሁ? ስትፈልጉ በዊልቸር አስገቡ፣ ስትፈልጉ በምንም አስገቡት፣ የኔ ድርሻ ሐኪም ቤት ማድረስ ነው ስትል ህጉ ላይ እንደዚህ አይልም የሚል ነገር ይቀመጥልሃል። ስለዚህ እያንዳንዱ ሰው ተንፈራፍረህ ትሞታለህ እንጂ እዚህ ጋር መቼም ቤተሰብ አለ፣ ኑሮ አለ፣ ህይወት አለ። ሁኔታውን አይቶ ደግሞ እኮ የሆነ ነገር ተፈጥሮ በቃ እሱን አይገጨኝም ሊልህ ይችላል እኮ። ስለዚህ በምንም አይነት ህጉ አንተን የሚጠብቅበት መንገድ እስካልተፈጠረ ድረስ ማንም ሰው የወደቀን ሰው አንስቶ ሐኪም ቤት የማድረሱ ነገር የለም። ህጉ ላይ ግን አለ። ያ ማለት ምንድነው? የማይተገበር ህግ አስቀምጠን ቁጭ አድርገናል ማለት። ያቺ ደግሞ ምንድነው የምትሆነው? ቀን መርጠህ ጊዜ መርጠህ ደግሞ ሰው ማጥቂያ ትሆናለች ማለት ነው። ሁለተኛው መኪና ለምሳሌ ተሳቢ መኪና ወደ ጅቡቲ ወይ የመጣ ሊሆን ይችላል ወይ የሄደ ሊሆን ይችላል። አንድ ፊውስ ተቃጥሎበት እኮ ይቆማል መኪናው። ምን ማለት ነው? አዲስ አበባ ከተማ ላይ በ30 ደቂቃ ውስጥ መኪናውን አንሳ ማለት ባለፈው ማንስተናል ካንተ ጋር እንደወር በ30 ደቂቃ ውስጥ መኪናውን ካላነሳ ቀጥታ ይመጡና ክስ ነው የሚጽፉት። ትራፊክ ማኔጅመንት ምን ያደርገው? መኪናውን ተሸክሞት አይሄድ። ይሄን ደግሞ እኮ አንድ ይሄን ህግ ያወጣ አካል ቀላል ነገር ነው። ድሮ ነበር ትራፊክ ጽህፈት ቤት መኪኖቹን ጎትቶ ያነሳል። ክሬኖች ነበሩ። ሶ አውትሶርስ ማድረግ ይቻላል። ይሄንንም አቅሙ ከሌለው ሞልቷል አይደለም መጫኛዎች። አሁን በ30 ደቂቃ እኔ እርግጠኛ ነኝ እንደ ችግሩ ምን እንደሆነም ወርደህ እኮ ምን ጅቡቲ ኮሪደር ላይ አለ አይደል እንደዚህ አይነት እንትን አገልግሎት የሚሰጡ መኪኖች አሉ። ስለዚህ አዲስ አበባ ላይም እንደዚህ ትራፊክ ማለት አለዛ ህጉን ማንሳት አለቀ በቃ። በ30 ደቂቃ ውስጥ እኔ አሁን የቤት መኪና ቢሆን ትንሽ መኪኖች ቢሆኑ ገፍተህ ዳር የማስያዝ ነገር እዛ ጋር መቆም አትችልም እኮ። መንገድ ነጻ ማድረግ ልታረግ ትችላለህ። ከዛ ውጪ ቢያንስ እነዚህ ትናንሽ አይሱዙዎች አሉ በስተዋል በደንብ እነዚህ ክሬኖች። ትንሽ መኪና እሱን ታረጋለህ። ከባድ መኪና በ30 ደቂቃ ውስጥ ምን አርገህ ታነሳዋለህ ተብሎ ታስቦ ነው 1500 ብር ክስ የሚጽፍልህ መጥቶ። ደግሞ በጣም የሚያበሳጫችሁ ፓርት ማለት ነው 1500 ብር ትከፍላለህ አይደል ዶክተር? ተቀጣ ለምን 3 ቀን ያድር መኪናው አሰርተው ትሄዳለህ መኪና ዘው መንገድ ላይ። ስለዚህ ገንዘብ ዝም ብሎ ህገ ወጥ ገንዘብ ስብሰባ ካልሆነ በስተቀር መንገድ የማጽዳት ጉዳይ ተቀጣ በኋላ ተቀለቀ ምንም እዛው መካኒክ መጥቶ እዛው ተቀጥቻለሁ እያልክ ማለት ተቀምጣለህ። ስለዚህ የማይተገበር ህግ እየወጣ ነው ያለው። ወደ አሽከርካሪዎቻችን ወደ ራሴ ልመለስ መሰለኝ። እኔ ወደ ተሳቢዎቹ ሄድኩኝ። ያው እዛም ትራንስፖርት ማነው አሰሮች ፌዴሬሽን ላይ እንትን ችግሩን ስለማውቀው ነው። ወደኛም ስንመጣ የአንድ አሽከርካሪ ችግሩ ይታወቃል። ሰው ለመጫን ለማውረድ ነው አይደለ? በቃ አገልጋይነት መንፈስ እንዲላበስ ቅድም ወንድም ያነሳው ነገር አለ። የተለያዩ ነገሮች ናቸው። የማሽከርከር ብቃትና የሙያ ብቃት የተለያዩ ነገሮች ናቸው። ህጉ ወጥቷል። ለምን ተፈጻሚ ያደርጉት? ችግር እኮ የለውም። አንድ ሰው በጣም ብቁ ሹፌር ነው ማለት ህዝብ ያገለግላል ማለት ግን አይደለም። በቃ በመኪናው ዓለም ላይ በደንብ አድርጎ በቃ ከመንገዱ ጋር መኪናውን አጣጥሞ ከአደጋ ነጻ ሆኖ የማሽከርከር ብቃት ሊኖረው ይችላል። እንደዛ አድርጎ እየሄደ ግን ህዝብ ማስተናገድ ሌላ ውጣ ውረድ አለው። ጀስት ምግብ ቤት ገብተህ መስተንግዶና የሆቴል ማኔጅመንቱ ይለያያል እኮ። ሶ እዛ ጋር ምን ልታዘዝ ብሎ አንተ ጋር የሚመጣው አካል ቢያንስ የመስተንግዶ ብቃት ኖሮት ነው የሚመጣው እዛ ጋር። ስለዚህ ህዝብ የማገልገሉን ነገር ደግሞ የውሸት ለምን ይሆናል? ህጉ ላይ ወጥቷል። እያንዳንዱ ታክሲ አሽከርካሪ ለምን መሰላችሁ ይሄ ነገር ሊሆን የሚችለው? አንድ ሰው 3ኛ መንጃ ፈቃድ አውጥቶ ታክሲ ብቻ አይነዳም ወይ ደግሞ ሌላ ህዝብ ትራንስፖርት አይነዳም። ሌላም ነገር ይነዳበታል። አያስፈልገውም ይሄኛው ፈቃድ። ህዝብ አገለግላለሁ ካለ ግን ተጨማሪ የህዝብ አገልግሎት የሙያ ብቃት ሊኖረው ይገባል። ይሄን ለማድረግ ደግሞ እኮ በጣም ቀላል በጣም ተራ ነገር ነው። በሚገባ ማሰልጠን በሚገባ ማድረግ ይቻላል። የአንድ ቀን ስልጠና ሰጥተናል። የ2 ቀን ስልጠና ሰምተው ሊሆን ይችላል ከዚህ በፊትም። በቃ ይሄ ስልጠና ሳይሆን ምንድነው የምክክር መድረክ ሊሆን የሚችለው። ሶ ልክ እንደ አይነት ነገሮች ላይ ጥንቃቄ መውሰድ ህጉን ስታወጣው ተገብረዋለሁ።
እግረኛን አሁን አንዳንዶችን እናያለን። ይሄ ማህበራዊ ስራ ላይ አስተማርተዋቸው በቪዲዮ የቀረጿቸውን ሲጀመር ነውር ነው፣ እጅግ በጣም ትልቅ ነውር ነው። የትኛው ማለት ነው? ይሄ በፎቶግራፍ በቪዲዮ ቀርጸህ እንትን አልከፍላለ ተብሎ ለማስተማሪያ ህዝብ መቅረብ የለበትም። የመጀመሪያው ትልቁ ችግር። ሰዎቹን ግን ምን አይነት ሰዎች ተመርጠው ነው እንግዲህ ከተማው ጠቅላላ ሲተራመስ ሲያጠፋ የሚውል ነው? ምን አይነት ሰዎች ተመርጠው እንደገቡ ራሱ ሊገባኝ አልቻለም። በጎ ፈቃደኛ ወጣቶች ማለት ነው አይደለም? ይሄ ትራፊክ እንትን ጥሰው ድልድይ ሲሻገሩ እንትን ያዝናቸው እግረኛ የተቀጣ ተጀምሯል። እና ገንዘብ የሌላቸውን ሰዎች እያሰራናቸው ነው በሚል መጥረጊያ ሲጠርጉ ምናምን እያሳዩ ነው ያሉት። ያው ማስተማሪያ ሌላው እንዳይዘልክ ሆነ ዋና ዓላማው እሱንም ከአደጋ መጠበቅ ነው የሚሆነው እኮ። ይሁን እሱ እንዳለ ሆኖ ግን በቃ ህዝብ ስርዓትና መልክ ይዞ እንዲቀሳቀስ ማድረግ ይቻላል። በምን እስኪ መፍትሄዎቹንም እያስቀመጠ አይማርም እንዳንል እኮ አሁን ሳር የሚረግጣል፣ ሳር ረግጦ የሚሄዳል ኮሪደር መንገድ ላይ 3 ሺህ ብር ትቀጣለህ ተብሏል። ፕላስ ደግሞ በቃ የሆነ የተማረበት የተቀሳቀሰበት መንገድ በቂ ስለሆነ አሁን የተወሰነ ጥንቃቄዎች አሉ። እግረኛ መንገድ ላይ ለምንድን ነው ይሄ የማይሰራው? ስለዚህ እነዚህን ነገሮች ለማስተካከል ቅድም እንዳልኩት ገባ ክሬን እነሱ መግዛት ካልቻሉ ጀስት አውትሶርስ አድርገው ሌላ ያለው አካል መኪና መንገድ ሲዘጋ በአስቸኳይ መጥቶ መኪናው እንዲነሳ ቅጣቱ ምን ያደርጋል? እዚህ ጋር መኪናው ወዶ አይደለም የተበላሸበት አይደለ? መንገዱን ማጽዳት ከሆነ ያ መኪና መጥቶ አንስቶት ለዛ ሰውዬ ግን ይክፈለው። በቃ አለቀ፣ ይቆማል። እዚህ ጋር ይሄ ቅድም ያልኩ ሰው አደጋ ድርሶ ህጉ ላይ ተቀምጧል። እኔ እንዳግዘው እንድረዳው ከተፈለገ እኔ ከሐኪም ቤቱ በር መዝለል የለብኝም። ይሄንን የሚታደገኝ አካል ሳነሳው መጀመሪያ ላይ ያን ሰውዬ ስጭነው የኔ ጉዳይ እንዳልሆነ ለመርዳት እንዲህንኩኝ በቃ ሐኪም ቤት በር ላይ መቆም እንዳለብኝ ተነግሮ ይሄዳል። እንደዚህ መፍትሄዎችን ማስቀመጥ እግረኛው ላይ ቅድም እንዳልኩት ስልኮች አሁን በጣም በዝተዋል። እርስ በርሱ የተጋጨ ነው ሰው የሚሄደው። ስለዚህ እሱንም ቢሆን አሁን በቃ ሰው እያወራ መሄድ የለበትም። ህግ ላይ ተጽፏል፣ ያስቀጣል ተብሏል። በምን ተግብረው ተብሎ ምናልባት የህግ ማቀፍ ላይ ያው ላይሰፍር ይችላል። ግን በቃ የሚቀጣበትን መንገድ ማስተካከል ከቻልንና ሁሉ ነገር ዊን ካደረግ ነው መስተካከል ይችላል። አሁን ትልቁ ችግር እየሆነ የመጣው ምንድነው? ህጉ ይወጣል፣ 1 ዓመት 2 ዓመት ሰዎች ይጎዳሉ። ከዛ በኋላ በቃ ይቅር ብያለሁ ይላል። ልክ እንዳዘና አካል ይሄ አይደለም። በቃ የተበላሸውን ነገር ይቅርታ ጠይቆ ነው ማስተካከል። አሁን ደግሞ ሌላ ነገር ሳይጀምር ምናልባት ይሄ ሚዲያም የሚከታተሉ ካሉ በደንብ በዚህ ልክ አሁን አገር ምክክር አለ አይደል ያለችው፣ ይሄ ሀገር እያፈረሰ ያለ ጉዳይ ነው። ሲኖትራክ ዘሎ የሆነ ቦታ ውስጥ ሲገባ ታየዋለ፣ ምንም እንደሌለው አሽከርካሪ ሲነዳ ታየዋለ። የምትታደግበት መንገድ ምንድነው? ባለሙያውን በደንብ አድርገህ አቀናጅተህ ካገልጋዩ ከድሮችም ተጎጂ ናቸው እኮ በሚገርማችሁ ሁኔታ። ከአንድ መኪና ላይ 30 40 50 ከአንድ መንደር 5-6 ሰው ቢሞቱ እኮ እድር ከፋይ እኮ ነው። እነሱንም ጭምር እኔ ባለፈው አንስቼልሃለሁ። አቤም ጋር እየሞታ ስቲል አልተደረገም። የሚገርም ነገር አንድ ወርቅ 2-3 አንስተነዋል። እሱን ነገር የካራ መንገድ ስፒድ ፍጥነት መቆጣጠሪያውን እስቲል ሰው እየሞተ ነው እዛ ቦታ ላይ ስፒድ ብሬከር ማለት ነው። አዎ። ስለዚህ እነዚህ ነገር እድሮቹ እንኳን ሳይቀሩ አንድ ላይ ተውጣቶ ተመካክሮ ይሄ ቢሆን ከዛ በኋላ ደግሞ የተማሩ ሰዎች ደግሞ ቢያንስ የመጣውን ሁሉ ሀሳብ እንትን አይሉም፣ ግን ወስደው የሚሻለው ይሄ ነው። ከዛስ ከወረቀት ቀጥታ ወደ አስፋልት ከማውረድ የሆነ የልምምድ ጊዜ ሰውንም ማስተማሪያ ጊዜ መውሰድ፣ ወደ ቅጣት ስትመለስ ደግሞ አግባብ የሆነ የምትፈጽምበትን ነገር አስተካክል። አስፈጻሚው አካል ራሱ የቅጣት ነው የሚያስፈጽመው አካል በተቻለ አቅም መቼም ሰው ሆኖ እኔ አላቅም ፍጹም ነገር አልጠብቅም፣ ግን በካሜራ የታገዘ ቢሆን ቅድም እንዳልከው ፖሊሱ መብራት ጥሷል ካለ በመብራት ጥሷል ነው። ገና ከውጭ ስትገባ በር ላይ ያው በር ላይ ካለው ፖሊስ ይጀምራል። በቃ የሚያደርገው እሱ ነው። ትራፊክ ማኔጅመንት ብትሄድ እንደ ቅድም እንዳልኩ ነው። 5 6 10 ሆኖ ይከቡህና አረ እንደዚህ ነው እንኳን ብትላቸው በቃ የሚሰሙት እነሱ ናቸው። ትንሽ የካሜራ ካለሽ ግን እሱም ስርዓት ይይዛሉ። ስለዛ እንደ ገቢዎች እነሱም ደረት ላይ የሚደረግ ካሜራ በዚህ እንዲገዛ ይሄ ነው። እና ስለዚህ ዶክተር በጣም ደስ ብሎኛል። ዶክተር ነገር እየሰማው ስለነበረ ባይቀር የሚሉት ነገሮች ላይ ብቻ አንዳንድ ነገሮችን ባይቀር እንትን ላይ አንደኛ የቴክኖሎጂ አሁን ባለበት ሰዓት ብዙ ቴክኖሎጂዎች አሉ። አንድ ወቅት ላይ እዚህ በኮኔ ካምፓኒ ጋር ፕሮፖዛል የሰራውበት ጊዜ አለ። ከተማ ሙሉ መቆጣጠር የሚችል እና ኢንፎርስመንት መስራት የሚችል በየአቅጣጫ ከምን እንደደረሰ ያለ አቅም ያው በሌላ ሰው እጅ እንደ ባለሙያ ነው ተቃጥሬ እንትኑን የሰራሁት። እንደዚህ አይነት ቴክኖሎጂዎች የተለያዩ ቴክኖሎጂዎች አሉ። እነሱን ማድረግ አንድ ያስፈልጋል። ስታንዳርዶች ሪቫይዝ ተደርጎ መሰራት አለባቸው። እግረኛ መንገድ ሲንሰራ ማቋራጫ ሕፃን ቢሆን በምን ሰዓት ያቋርጣል? አቅመ ደካማ እንትኖች አሉት። ለማን ምን ይሆናል? በየስንት ሜትር ነው የእግረኛ መንገድ መኖር ያለበት? ለምን? ሳይንስ አለው። እነዚህ አይነት ነገሮችን በሙሉ የስታንዳርድ ጉዳዮች መታየት አለበት። ሌላ ስልጠና ነው። ስልጠናና የአዌርነስ ክሬሽን የሚባለው ለማን ይሰጣል? በምን ይሰጣል? እንዴት ይሰጣል? ራሱን የቻለ ሳይንስና ብዙ የተወሳሰበ ነገሮች ስላለ በዚህ ውስጥ አሁን እንትን ብለን የምንወጣው ነገር አይደለም። ግን ትኩረት ተሰጥቶበት እንትን ቢደረግና መጨረሻ ላይ እቅድ ምንድን ነው ያቀን ከየት ጀምረ የሚል ለመስራት ነው የምናቅደው? ምንም መሰረት አድርገን ነው?
አላማ አድርገን የምናቅደው አለ፣ ችግርን መሰረት አድርገን የምናቅደው ነገር አለ፣ ሲስተም አፕሮች ተብሎ ቅድሜ ሲነሱ የነበረው አጠቃላይ የሆኑ ነገሮች እንትን አሉ። እዚህ ውስጥ የዱሮ የነበረው አሰራር የዚህ አሁንም ሪአክቲቭ አፕሮች እየተጠቀምን ነው። ፕሮአክቲቭ አፕሮች የሚባል የተገለበጠ ሌላ ሳይንስ አለ። አሁን ሰዓት አደጋን ወደ መከላከል የሞት የሰው ቆጥሮ ስራ ከመስራት ሊመጣ የሚችለውን ኮንፍሊክት እና መጻረር እሱን አስቀድሞ አይቶ መንገድን እያስተካከሉ ምን እያስተካከሉ ወደ መሄድ እንትን ብንል ጥሩ ይመስለኛል። እንግዲህ ሁሉም አካላት ተሳትፎ ደግሞ ይበርታ። አመሰግናለሁ። በአንድ ደቂቃ እንትን ለማለት ያው ቅድም ያልኩትን ነው እኔ እንትን ማድረገው ሴፍቲ ላይ መንገድ ደህንነት ላይ ስንሰራ ሴፍቲ ሲስተም አፕሮችን ሁልጊዜ ማስታወስ አለብን። አንድ ነገር ላይ ብቻ ሳይሆን ማተኮር ያለብን 5ቱም ፒላሮች ላይ እኩል መስራት ያስፈልገናል። ሴፍ ቬክል ለመፍጠር መኪና ሴፍ የሚሆነው እንዴት ነው እንስራ። ብዙ ህግ ማቀፉ ምኑም እዛ ላይ መስራት አለበት። መንገድ ሴፍ የሚሆነው እንዴት ነው የህግ ማቀፉም አሰራሩም ፕሮሲጀሩም ሁሉም ባለድርሻ አካላት እዛ ላይ መስራት አለበት። ተጠቃሚዎቹም ሹፌሩም ሳይክሊስቱም እግረኛው ላይ ምን ሴፍ እንስራ እሱ ላይ መሰራት አለበት። ስፒድን አውቶማቲክ ቴክኖሎጂ ተጠቅመን ከሰው ንክኪ ነጻ በሆነ ወይ እንዴት እንስራ እሱ ላይ መሰራት መቻል አለበት። ከአደጋ ከደረሰ በኋላ ደግሞ ፖስት ክራሽ ላይ ሰዎች አደጋ ከደረሰባቸው በኋላ ቅድሞ ወንድሜ ያለውንም ጨምሮ እንዴት ቶሎ ብለን የህይወት እናድን የሚለውን እነዚህም በሙሉ የያዘ የህግ ማዕቀፍም አሰራርም ሁሉም ባለድርሻ አካላት መተግበር ቢችሉ በጊዜ ሂደት ሀገራችንን ከትራፊክ አደጋ በደንብ መጠበቅ እንችላለን ብዬ አስባለሁ። አመሰግናለሁ። መልካም። ያው ጥሩ ሀሳብ ነው የተነሳው። ዛሬ ባነሳነው ሀሳብ ላይ ትራንስፖርት አገልግሎትን ለመቆጣጠር የወጡ አዋጆችና መመሪያዎች እንዴት እየተገበሩ ነው የሚለው ሀሳብ ላይ ነው ያው ሰፋ አድርገን ለማየት የሞከርነው። በዚህ ሀሳብ ላይ ግን ሳምንት ሌሎች ችግሮችንም ጨምረን ከዚህ ከመሰረተ ልማትም አንጻር ያሉትን ችግሮች በቁጥጥር ወቅት ላይ መሰረተ ልማቶች ላይ የሚታዩ ችግሮች ቅድም አቶ ክብር ያነሱትም ደረጀም ዶክተር የሚያነሳችሁት ነገሮች አሉ። ከዚህ ከተማ ጋር አብረው የሚሄዱ ከዚህ ነገሮች ጋር አብረው የሚሄዱ አንዳንድ የመሰረተ ልማቶች ላይ ተደጋግሞ እየተነሳ እነዛ ቦታዎች ላይ ተደጋጋሚ አደጋዎች የሚደርሱበት ከሆነ ተደጋጋሚ አሽከርካሪዎች የሚቀጡበት ከሆነ አንዳንድ ቦታ ላይ ምልክቶች አሉ። ምልክቶች በዛፍ ተሸፍነው ወይ ደግሞ አንዳንድ ተነስተውም አይ እዚህ ጋር ነበር ብሎ የተቀጣ ሰው አለ። ምልክቱ የለም። በሌላ ምልክት የለም ትቀጣኛለህ ሲባል አይ እዚህ ጋር ነበር ምልክቱ አንስተው ይሆናል እንጂ ብሎ ያው እንደቀጣው መረጃ አለኝና እንደዚህ አይነት የልምድ አሰራሮችን ትተን በአግባቡ ነገሮችን ማየት እንዳለብን ይሰማኛል። እናንተ ግን ለዛሬው ለሀሳባችሁም ለጊዜያችሁም ከልብ እናመሰግናለን። ሳምንት በዚሁ ሀሳብ ላይ ተጨማሪ እንግዶችን ይዘን እንመለሳለን። ለዛሬው መብት የተነካ ጥቅም የተነካ የሚል አካል ካለ መጥቶ ለመወያየት ክፍት መሆኑን ለመግለጽ ነው። አቶ ደረጀ በየነ ፀሐይ ታክሲ ባለንብረቶች ማህበር ሰብሳቢ፣ ዶክተር ዮናስ ምናዬ በአርሲ ዩኒቨርሲቲ ትራንስፖርት ዘርፍ ተመራማሪና መምህር፣ አቶ ክብረ ባይሳ በትራንስፖርት ዘርፍ ከፍተኛ ባለሙያ፣ ለጊዜያችሁም ላሰባችሁም ከልብ ነው የማመሰግነው። ከዝግጅቱ ጋር አብሬያችሁ የነበርኩት አምዶ ወርቅ ነው። ቴክኒኩን በጥራት ወደ እናንተ ማድረስ የዓለም ስራ ዘውዱ እና ገሊላ አብረን ቆየን። ሳምንት በሌላ ሀሳብ እንመለሳለን። እስከ ሳምንት ቸርን ሰንብት።